Credincioșii sunt îngrijorați. Mărturii de demult relatează că în 1940, când a început războiul, și în 1953, când insula a fost lovită de un cutremur devastator, șerpii nu au putut fi văzuți în preajma bisericii la sărbătoarea adormirii Maicii Domnului. Folclorul se împletește aici cu legenda și povestirile pioase își fac loc în curtea bisericii și în sufletul credincioșilor. Și aceasta pentru că fiecare se dorește a fi părtaș la sămânța miracolului care se inserează în viața liturgică de aici. Bătrâni, tineri, femei și bărbați, copii, localnici sau pelerini veniți de cine știe unde, se adună în jurul șerpilor pentru a-i atinge. Șarpele devine în chip aproape paradoxal un animal nu atât aproape domestic, ci mai ales sacru. În orice caz, nu se poate spune că aceste reptile nu sunt binevenite la sărbătoarea dedicată Fecioarei Maria. Un distih local spune: șerpii de la Marcopulos îi chem să mă mănânce, dar ei sunt ai Maicii Domnului și mă mângâie. Pe cine mângâie se poate vedea cu ochiul liber, iar șirul de oameni aproape neîntrerupti care urcă sau coboară în valea cu șerpi este grăitor pentru pietatea care domină sufletul fiecăruia. Se mai spune că uneori șerpii se ridică pe sfintele vase sau pe odăjdiile preoților și ale ይሄ ተራ ቤት አይደለም፣ የአምልኮ ቤት ነው ማለት ቸርች ማለት ነው። ስዕሉን ይታያቸዋል። እዚህ ይሄ ቤተክርስቲያን ውስጥ ነው። ይሄ አትሮንስ ተብሎ የሚባለው ወይ ደግሞ ፑልፒት ተብሎ የሚባለው ማለት ነው። እዩ ስፒሮስ ሲመጣ ሁሉ ቀን ይሄን ነው መጠየቅ ያለበት። ይሄን ነው መልስ መስጠት ያለበት። አሁን የእምነት አባቶችን የምንቀበለው እስከምን ድረስ ነው ብሎ የሚለውን መመለስ አለበት። ኦኬ ኮፒ ሊንክ ሼር አድርጉልኝ ፕሊዝ። Că se ating de icoane sau de sfeșnice, însă cât este folclor și cât nu în aceste afirmații este greu de precizat. Cert este că acest fenomen și ritualul care compune sărbătoarea de la Marcopulus se termină odată cu ziua de 15 august, când reptilele se retrag în crăpăturile muntelui și poate așteaptă un alt an și o altă sărbătoare pentru a veni în întâmpinarea oamenilor și a lui Dumnezeu. ኦኬ አሁን ይህንን ታምር ነው ብሏለን ቅድም ስፒሮስ ማለት ነው። የምን ታምር? እግዚአብሔር የታምራት አምላክ ነው። እግዚአብሔር ግን ታምራትን ሲሰራ በአዲስ ኪዳን ላይ እግዚአብሔርም ቃሉን በድንቆችና በታምራት በምልክቶች ያጸናላቸው ነበር ይላል። ይሄም ማለት ምንድን ነው? ከሰውነታቸው ላይ ከአካላቸው ላይ ልብስን በመውሰድ የቅዱስ ጳውሎስን ድውያን ላይ ጭነው ድውያን ላይ ጥለው ተፈውሰዋል። ጴጥሮስን በሚያልፍበት ቦታ ላይ የጴጥሮስ ጥላ እንዲነካ በዛ አድርጓል ጌታ። ደግሞ እጃቸውን ጭነው ሲጸልዩ በሽተኞች ተፈውሰዋል። አጋንንቶች ከሰዎች ላይ ወጥተዋል። እናም ደግሞ ሰዎች መንፈስ ቅዱስን ሁሉ ተሞልተዋል። በእንዲህና በእንደዚህ በመሳሰሉ ተአምራቶች ጌታ በአዲስ ኪዳን ሐዋርያቱ በሰበኩበት ቦታ ላይ ሁሉ ጭምር ይህንን አይነት መለኮታዊ ተአምራትን አድርጓል። በእኛም ዘመን እግዚአብሔር ይህንኑ ያደርጋል፣ እያደረገም አለ። ግን የቤተክርስቲያን አባቶችን እቀበላለሁ ብሎ የሚለው ስፒሮስ ይህንን ከዚህ በፊትም ጠይቀኑ እኔና ብሩኬ ይህንን አድበስብሶት ነው ያለፈው። በጣም ብዙ ጊዜ ይመጣና ዮሐንስ አፈወርቅ እንትና ቅድም ቤተክርስቲያን አድጋለች አለ። በሐዋርያቱ ዘመን ሐዋርያቱ ያላስተማሩትን ያላደረጉትን ድርጊት በእነሱ ዘመን ያልተደረገ ተአምራት የሚመስል አሁን ይሄ በእባብ እግዚአብሔር ተአምራትን አዲስ ኪዳን ላይ በፍጹም አያደርግም፣ አድርጎም አያውቅም። በአዲስ ኪዳን ላይ ማለት ነው። ብሉይ ኪዳን ላይ አንድ ቦታ ብቻ ሙሴን በምድረ በዳ ሲጓዙ ከነሐስ እባብን ቅረጽና በዓለባ ላይ ስቀለው እሱን ባዩ ጊዜ ይድናሉ ብሎ
ጌታን በተፈታተኑበት ሳለ በምድረ በዳ በእባቦች እንዲነደፉ እግዚአብሔር ህዝቡን አድርጎ ከዛም ደግሞ እንዲድኑ ከነሐስ ቀርጸህ በአላባ ላይ ስቀለው ብሎ ሙሴን አዘዘው። እሱንም ስርዓት በአንድ ጊዜ ብቻ የተደረገ ነው፣ ለአንድ ጊዜ ብቻ የተደረገ ነው። በኋላ እንደውም የእስራኤል ልጆች ያንን የነሐሱን እባብ በዘመናት ሲያመልኩት ነበር። ሕዝቅያስ በነገሰ ዘመን ግን ሰባብሮ ጥሎታል ማለት ነው። አዲስ ኪዳን ላይ እግዚአብሔር በእባቦች ድንቆችና ምልክቶች ታምራቶችን እያደረገ ለሐዋርያቱ እንደዚህ አይነት ነገር አላደረግም። ድንቆችና ታምራት ምልክቶችን ያደረገው እግዚአብሔር በእጆቻቸው ሲጸልዩ ድዊ እንዲፈወሱ፣ መንፈስ ቅዱስ እንዲሞሉ፣ የሞተ እንዲነሳ፣ በጨርቆቻቸው በለበሱት ጨርቅ በሽተኞች እንዲፈወሱ፣ ጥላቸው በሽተኞች እንዲፈውስ አድርጓል ጌታ። እባብን ግን አልተጠቀመም አዲስ ኪዳን ላይ። ቅድም ምን አለ? በቤተክርስቲያኒቱ ዘመን የሌለ ነው። አሁን ቤተክርስቲያን ስላደገች አለ የግሪክ ኦርቶዶክስ ተዋሕዶ ክርስቲያን አድጋ መጥታ በኬፋሎኛ በጣም የሚገርማችሁ በአመት አንድ ጊዜ ማርያም ብለው ዓለም ሁሉ ነው በክፉ የተያዘው። ግን ደግሞ ግሪክ በነ ዳንኤል ዘመን ሁሉ ጭምር ሳይቀን ዳንኤል አይቶ ተናግሯል። ይሄ የፋርስ አለቃ የሚባል በአየር ላይ ገብርኤልን የተዋጋው ክፉ መንፈስ እና ሚካኤል ከገብርኤል ጋር ሲዋጋው የነበረውን እኔ ከሄድኩ በኋላ አለው ዳንኤልን፣ እኔ ከዚህ አሁን ከአንተ ጋር ከሄድኩ በኋላ የግሪክ አለቃ ይመጣል አለው። ማለት ምን ማለት ነው? በግሪክ ምድር ክልል ላይ ገዢ ነኝ ብሎ አለቃ ነኝ ብሎ የተቀመጠ የጨለማው ኃይላ ገዢዎች፣ አለቆች፣ ስልጣናት፣ የክፉ መንፈሳውያን ሰራዊት የተባሉት አንተ ራሱ የጨለማ መንፈስ ነው ያለብህ። ተቀሰቀሰ ማለት ነው። ይህንን እባብ አንጫጫዋለሁ በየስፍራው። ኦኬ። እና ግሪክ ከጥንት ጀምሮ በዚህ ትታወቃለች። የርኩሰት ሀገር ናት፣ የዝሙት ሀገር ናት፣ የጣዖት ምድር ናት። ዳንኤል ሲናገር የግሪክ አለቃ የተባለው በግሪክ ምድር ክልል ላይ ገዢ ብሎ የተቀመጠ መንፈስ ማለት ነው። ባይዞ ግሪክ ብቻ ሳይሆን ዓለም ሁሉ ነው በዚህ የተያዘው። የፍርያቱን ትምህርት ሳታቅ ነው ከኔ ጋር ልታወራ የመጣው። የአዲስ ኪዳን መጽሐፍት ነው 27 ቅዱሳት መጽሐፍቶች ናቸው። ስለዚህ ቁርአን ነው ብዬ እንድልፈልጋ ከሆነ በእርግጥም ያው ከዛ የተቀዳ ትምህርት ብዙ ስላላችሁ ሊሆን ይችላል። የሐዋርያቱ ትምህርት ማለት የአዲስ ኪዳን መጽሐፍቶች ማለት ነው። አላወርደውም። ስለዚህ አዲስ ኪዳን መጽሐፍት ላይ ናም ታሳየኝ የህፃናት ጥምቀት 27ቱ ነው ብላል። 27ቱ ማን ነው? ጳውሎስ ነው? ጴጥሮስ ነው? ዮሐንስ ነው የሰጠት? እና መቼ ነው የሰጡት? አድምጥ ብራዘር፣ አሳየኝ ማስረጃ። አድምጥ። እነሱ በሰጡ ትምህርት ለምናወራው ተመልሳለህ ወይስ ጨርስ። 27ቱን የሰጡ ሚዩት አደርጋለሁ። አየህ፣ ተመልሳለህ አትመልስም? የጠየቁን ጥያቄ
ትመልሳለህ አትመልስም? እኮ የጠየቁን ጥያቄ ትመልሳለህ? እሺ ስፒሮስም ኦኬ ፒፕሮስ ከእምነት አባቶች ዮሐንስ ካኖን አይደለም። አሁን ስለ አባቶች ነው። ስለ ካኖን አላወራው። ምንድን ነው? እሺ ካኖን አልሰጡም ሐዋርያቶቹ ካኖን አልሰጡም። ሪኮግናይዝ ነው ያደረጉት። መጽሐፍ ቅዱስን ምን ይሰጣሉ? ማንም አልሰጠም። እግዚአብሔር ነው የሰጠው። በቃ ሐዋርያቱ ካልሰጠ እግዚአብሔር መቼ ነው የሰጠ? የሐዋርያቱ ይሄ 27 የአዲስ ኪዳን መጽሐፍ ነው። የትኛው አባት ነው? የህፃናት ጥምቀት ላይ ትራኩስ ግባ ነው። እሺ የህፃናት ጥምቀት ኦኬ። አንድ ጥያቄ ይመዘናል ብላችሁ አንዴ ላወራበታ ኮንፊደንስ አለ አይደል? በህፃናት ጥምቀት ዮሐንስ አፋ የአባቶችን አውቃለሁ ብለሃል። በህፃናት ስለ ጥምቀት አንድ ጥያቄ ልጠይቅ። መጀመሪያ አባቶችን የምትመዝኑ አባቶች ጥምቀት ትወዱት የለ እንደ የምትወዱት ርዕስ እኮ ነው። አንድ ጥያቄ ከአባቶች ልጠይቅ። ኧረ ላውራበት። ለምንድን ነው የምትፈሩት? የአባቶች ትምህርት ኤርሚ ያውራ ይጨርስ ገወዳ አውራ። እሺ የአባቶች ትምህርት በሐዋርያት ትምህርት ነው የሚመዘነው አሉ። የሐዋርያት ትምህርት የሚሆነውን ግን 27ቱ አዲስ ኪዳን ነው አሉ። 27 ይሁን 30 ይሁን 40 ይሁን የትኛው አባት ሐዋርያን የሰጠን እሱ መልሱልና በሱ ሁሉንም አባቶች እንመዝናለን። ጠብቃለሁ። እሺ ካኖን አይደለም። ይኸውልህ አትናቴዎስ የሰጠናል። አሁን ማውጣት ማየት እንችላለን። አትናቴዎስን አይደለም ሐዋርያቱ የሰጡንን አባቶች ወደ ሐዋርያቶች ገባ። ቆይ ወንድምነት ጌርሳምዬ ስፒሮስ አሁን የአዲስ ኪዳን መጽሐፍትን የትኛው አባት ሰጠን፣ የትኛው አቀበለን፣ የትኛው ለእንትና አቀባበለ ምናምን ነገር ብሎ የሚል እዚህ ውስጥ አይደለም ጥያቄው። መጽሐፍቱን ማን ሰጠን አልሰጠን አይደለም። የትኛው አባት ሰጠን አለ፣ የትኛው ሐዋርያት ሰጠን። ሚዩት አድርግ ሐዋርያት አማርኛ ከቻለ ሐዋርያት ሚዩት አድርግ ነው። እሺ ሚዩት አድርግና አሁን አንተ መጽሐፍት ውስጥ ሄደህ ልትደበቅ ነው ከነባብህ ጭምር አይደል? እዚህ ፊት ለፊት ታወራታለህ፣ ፊት ለፊት ታወራለህ። ምክንያቱስ የእምነት አባቶችን እንቀበላለን ብላችሁ የትኛውንም በተለይ ሕፃናት አጥማቂያን የተባላችሁ አብያተ ክርስቲያናት መታችሁኛ ላይ ያልሆነ ቅርሻት ልታቀርሹ ትፈልጋላችሁ። ከሐዋርያቱ አሳዩን ነው ከዋናዎቹ። የሕፃናትን ትምህርት የሕፃናትን ጥምቀት ጉዳይ ከጴጥሮስ መልእክት፣ ከዮሐንስ መልእክት፣ ከማቴዎስና ከሌሎቹ ቅዱሳት ሐዋርያት የተሰነደ የተጻፈ ሁላችንም አብያተ ክርስቲያናት ከምንቀበለው ከሱ አሳዩን። በሱ ላይ ኃይለ ቃሉን ከፈለግ ጥቅሱን ጥቀስና እዛ ላይ ሞግተኛ ጋር አቅም ካለ ማለት ነው። ሄዳችሁ እኮ የምትወተፉት ሄሬኒዎስ፣ አግናጢዎስ፣ ሰባሊዮስ ትለኛለህ። ወሬ አታውራ። እኛ አባቶችን እንቀበላለን። የምንቀበለው ግን እንደ እግዚአብሔር ቃል የተናገሩትን ብቻ ማለት ነው። እንደ እግዚአብሔር ቃል ያልተነገሩትስ፣ እንደ እግዚአብሔር ቃል ያላስተላለፉትስ የሕፃናት ጥምቀት ጉዳይ ከየትኛውም ሐዋርያ ፖሊካርፕ አልተቀበለም። የአምጣ ፖሊካርፕ ከዮሐንስ እንደዛ ብሎ ከአምስቱ መጽሐፍት ከወንጌሉና ከመልእክታቱ ከራእዩ ያሳዩን የሕፃናትን ጥምቀት ገብቶሃል? ካልሆነስ አፋችሁን ያዙ። ጨረስክ? ጨርሻለሁ። መጽሐፍት ካኖን የሕፃናትን ጥምቀት ጉዳይ ከጌርሳም ጋር የሕፃናትን ጥምቀት ጉዳይ ከቅድም ጀምሮ
ወንድማችን ኤርሚያስ ስለ እኔ ነው የሚያወራው። እኔ ስለ ኤርሚያስ አንድ ነገር አላወራም። ወደ እንትኑ እንዳለ ስለ ጥምቀት እናውራ እስኪ አንድ ጊዜ ኧረ ላውራበት ሰጣችሁኝ አይደል? ምንድን ነው ያሉት? ሐዋርያት ያስተማሩት በእነሱ ነው ሁሉ የሚመዘነው አባቶች አሉኝ። ሐዋርያት የሰጡትን ይሄ የእግዚአብሔር ቃል ነው ብለው የሰጡትን ስጡንና ከዛ በእነሱ እንመዝናቸውን ያልኩት። ስለዚህ ሐዋርያት የሰጡንን 27ቱ መጽሐፍ መቼ እንደሰጡን የቶቹ እንደሆኑ ንገሩኝ። 20 ናቸው 30 ናቸው 40 ናቸው ስለማላቅ ንገሩኝና በሱ መዝነን እናያቸው አባቶች። ስለዚህ ምንድን ነው እያለ ነው ያለው ወንድማችን ይሄ ኬፋሎኛ ባባ አምላኪ ሰውዬ ምን እያለ ነው? የአዲስ ኪዳን መጽሐፍትን አልቀበልም፣ ካነኑን አልቀበልም እያለ ነው ማለት ነው። ምክንያቱም ገና ጥርጣሬ ጥያቄ ያለው ካነን የሚለው ቅዱስ አትናቴዎስ ነው የተናገረው። ስለዚህ ታችራክ ጋሄድ ስለዚህ ምንድነው እያለ የህፃናትን ጥምቀት ጉዳይ ና ፊት ለፊት ተናገር ብለን ስንለው አይ የአዲስ ኪዳን መጽሐፍትን ገና ማን እንደሰጠን ራሱ ንገሩኝ ነው ብሎ እያለ ያለው ማለት ነው እንጂ የጳውሎስ መልእክት ነው ብሎ አያምንም። ለምን መሰላችሁ ይሄንን ያለው? ለመደበቅ ፈልጎ የህፃናትን ጥምቀት ትምህርት ኦርቶዶክሳውያን፣ ካቶሊካውያን፣ ሉትራውያንና መካነ ኢየሱሶች መታችሁ እኛ ፊት ከሐዋርያቱ ትምህርት እኔ ፊት ከፈለጋችሁ ማለት ነው የምታሳዩኝ ከሐዋርያቱ ትምህርት ነው። እንትና የሚባል አባት ብላት በለኝ። ያ አባት አይደለም የኔ የእምነት መሰረት። ፖሊካርፕ የኔ የእምነት መሰረት አይደለም። አግናሽያስ የኔ የእምነት መሰረት አይደለም። ኦኬ ሉተር የኔ የእምነት መሰረት አይደለም። የእምነት መሰረቴ ቅዱሳት መጽሐፍት ናቸው። ያ ማለት በቅዱሳን ነቢያትና በቅዱሳት ሐዋርያት የተጻፈው ማለት ነው። የማዕዘኑ ራስ ድንጋይ ክርስቶስ ነው። ስለዚህ የህፃናት ጥምቀት ትምህርትን እኔ ልታሳምነኝ ከፈለግ ኢየሱስ በዚህ ጉዳይ አጥምቁ ብለዋለሁ ካለ አሳየኝ፣ አሜን ብዬ እቀበላለሁ። አቅም ካለ ማለት ነው። ከአራቱም ቤተክርስቲያን የምጠራው መካነ ኢየሱስ ከፈለጋችሁ መግባት ትችላላችሁ፣ ሉትራውያን መግባት ትችላላችሁ፣ ኦርቶዶክሳውያን መግባት ትችላላችሁ፣ ካቶሊካውያን መግባት ትችላላችሁ። ተሳስቼ አይደለም፣ ለማናደድ አይደለም የተናገርኩኝ። የህፃናትን ጥምቀት እቀበላለሁ ብሎ የሚል ሰው ገብቶ ለእኔ ከሐዋርያቱ ወይ ከጌታችን ከኢየሱስ ክርስቶስ ወንጌልና ትምህርት አሳዩን ያልኩት። አይ ከሱ የምናሳይህ የለም ብለህ ካልከኝ ፖሊካርፕ፣ አግናጢዎስ ብለህ ትለኝ፣ አይ ዞር አድርግልኝ። ይህንን እኔ ከአግናጢዎስ አይደለም፣ ምንጬ አግናጢዎስ አይደለም። የቤተክርስቲያን አባት እንደሆን በአቅም እዚህ ጉዳይ ላይ ግን አልቀበልም ይላለሁ እና ሌሎች ካላችሁ መግባት ትችላላችሁ። ናና ስፒሮስ እንዳትልክ ጨርሰናል። ከአንተ ጋር እስካሁን አንዱ ስትጠየቅ የህፃናት ትምህርት ጉዳይ ምን ስትለፈልፋ ነበር። ቪዲዮ ስትቆራርጡ ነበር። የህፃናት አጥማቂያንን ብላችሁ የምትሉ አብያተ ክርስቲያናት ግቡና ከሐዋርያቱ ትምህርት አሳዩ። ከሐዋርያቱ መሰረታችን በእነሱ በኩል የተነገረ እግዚአብሔር ቃል ስለሆነ ከእነሱ ትምህርት አሳዩ። ከጴጥሮስ አሳየኝ፣ ከዮሐንስ አሳየኝ፣ ኦኬ ከማቴዎስ አሳየኝ፣ ከቅዱስ ማርቆስ ከሌሎቹ አሳየኝ። ያ ማርቆስ ሐዋርያ እንኳን ባይሆንም ግን አሳየኝ፣ በቅዱሳት መጽሐፍት ማለት ነው። ቤተሰብ ጠርታችሁ ቤተሰብ ውስጥ ምናልባት ህፃን ሊኖር ይችላል የሚል ግምት ላይ ተንተርሳችሁ ህፃን ማታጠምቁ እናንተ አባቶችን አትቀበሉም ብላችሁ እኛ ጋር መታችሁ የምትሳደቡ ማለት ነው። ሴቱን ወንድ ቴዎሎጂያን ሲሆን ማን ምናና ነገር ይመክረነት ከነገርከኝ ማለት ነው። ካልሆነስ የሸረሪት ድርህን እኔ ላይ አታደራብኝም ማለት ነው። የህፃናት ጥምቀት ተቀበል ብለህ ብታየው ተራ ቃቃ ጫወታ ነው። ሐዋርያቱ አላስተማሩ። ያመኑትን አጥምቁ ብሎ ያለው ጌታ ህፃናት ደግሞ አያምኑም። የእናንተ ውሃ ስለነካቸው አይደለም መንግስተ ሰማያት የሚገቡት፣ ቢሞቱም ይገባሉ መንግስተ ሰማያት። መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ስላለ ድንገት ሳይጠመቁ ቢሞቱ ስላለ እና ታዲያ አንተ ውሃ ስላፈሰስክባቸው መንግስተ ሰማያት ይገባሉ? አይገቡም። መንግስተ ሰማያት ሲከለክላቸዋል? አይከለክላቸው። ውሃው ስለነካቸው ሳይሆን እግዚአብሔር በህፃናት ላይ አይፈርድም። አለቅ ጌርሳምዬ ቴንኪው። መቀጣት ትችላላችሁ። ላረኩትም ነበር፣ ይቅርታ። ቀጥሉ፣ ችግር የለውም። ሲፕሮስን ፈልጌው ነበር፣ ወጣ። ጌታ ላስገባልህ። እኔ ከኔ ጋር ጨርሷል። አስገባልኝ። ይሄ ስለ ጥምቀት ስለ ህፃናት ጥምቀት የተባለው ሲፕሮስ እባክህ ፖይንቱ ላይ አረስቱ ዳይቨርት እንዳይደረግ አረስቱ ላይ እኮ በአባቶች ነው። አባቶች ሲፕሮስ ቆይ አንዴ ይቅርታ አለ።
እያስወረድክ ወጣ ትላለህ እንደ እያስወረዳችሁ። ቆይ ከዛ በኋላ አንተ ትናገራለህ። እኔ ልጠይቅህ መልስልኝ። ከዛ እኔ ትጠይቀኛለህ። አሁንም ጥያቄ ነው። እሺ ጠይቅ። ኦኬ ያው ዮሐንስ አፈወርቅን በደንብ ነው የኢትዮጵያ ኦርቶዶክስ ማለት ኦርቶዶክስ በጠቅላላው ተቀበሉ። ትልቅ አባት ነው አይደል? አትናቴዎስና ዮሐንስ አፈወርቅ እነሱ ስለ ድንግል ማርያም እንደዚህ ያለ ልትል ነው። ቀጥል። አይ አይደለም እሱ ሜሎስ አለ ከላይ መጽሐፍ ሳይጽፍ ይቀራል። ሜሎስ እስኪ ሜሎስማ ከጉግል ለቃቅሞ መጽሐፍ ጻፈ። ያሳዝነው ነገር ክርስትና ለመተዛዋለን ባይዘው እሱ ነው ሚል እሱን መውቀስ ከፈለግ ያው መውቀስ ትችላለህ። ከኔ በላይ ያለለ ኦኬ እሱ ጋር ስራዬ ማለት በቃ እሱን ሲያውቁ እናንተን አልናቅም። ቅድም እነሱን ፋለብል አባቶችን ፋለብል እንላቸዋለን የሚለው በአፍ መስማታችን ደስ ይለናል። ምክንያቱም እስከዛሬ ድረስ የኢትዮጵያ ኦርቶዶክስ ተዋህዶ ኢንፋለብል ናቸው ሲሉ ነው የነበሩት። አሁን ግን ያው በማርያም ጉዳይ በተነሳው ነገር የዮሐንስ አፈወርቅና አንዳንድ እንትኖችን ሲያውቁ አንዳንድ ሆምሊዎችን ሲያነቡ ፋለብል ናቸው ማለት ጀመሩ። ባይዘዌ ኦርቶዶክስ የኢትዮጵያ እና ስላንተ አይደለም ማወራው፣ ምክንያቱም እነሱንም ዲፌንድ ታደርጋለህ። የኢትዮጵያ ኦርቶዶክስ ያስገባኝ ግን ለዚህ ነው እንትን ነው ይሄ ከኔ ጋር ጨርስና ይባላል። ቆይ መግቢያ ነው። ወደ አንተ እመጣለሁ። የምወድህ ቆይ አንድ ጊዜ እና ይችን ነጋብኝ እኮ ሳልተኛ። ወደ ጥምቀት እንሂድ። ጥምቀት እሺ፣ የኃጢአት መንጻት በምንድን ነው ብለህ ታስባለህ? በእግዚአብሔር በኢየሱስ ክርስቶስ ደም። በጥምቀት የኃጢአት መንጻት የለም አለ። የሐዋርያት ሥራ ምዕራፍ 2:38 ላንብብልህ። ቆይ በኢየሱስ ክርስቶስ ደም አልክ። ሐዋርያት ሥራ ስንት ነው ያልከው? 2:38 ኦኬ እንመጣለን። እሱንማ አንተ የግሪኩን አንብበው እንጂ ብራዘር። ሪፔንት ኤንድ ቢ ባፕታይዝ ነው የሚለው አንድ ላይ የተያያዘ ቃል ነው። ስለዚህ አልተያያዘም አልኩኝ። አሁን የማመጣው ራሱ አንተ አልተያያዘም አልኩኝ። አዳምጠኝ። ያላልኩትን ነገር አትስራ በሚለው ተያይዟል። እሺ እንትን የኃጢአት መንጻት ለሪፔንታንስ ወይም ለንስሐ ነው ወይስ ለጥምቀቱ ነው? ከምን ጋር ነው የሚያያዘው? ኃጢአት የሚነጻው ከጥምቀቱ ጋር ነው። ከጥምቀቱ ጋር ነው። ሁለቱም አስፈላጊ ናቸው። በነገራችን ላይ ንስሐ የሚለው አሁንም በኋላ ነው። ቆይ እሺ፣ ዮሐንስ አፈወርቅ ግን የኃጢአት መንጻት ከንስሐ ጋር ነው የሚያያዘው ይላል። ትቀበላለህ? ከንስሐ ጋር ይያያዛል። በቃ የኃጢአት መንጻት እንደውም ኮቴሽኑ ነው የእሱ እንደ ስሎጎን ኮቴሽኑ ነው። ምንድነው የሚለው? አሳያ ከፈለኩ ከፍቼ ያሳያለሁኝ። ሆምሊ ስንት 49 ነው ምናምን ላይ ነው። የሐዋርያት ሥራ ምዕራፍ 2 ነው። ቆይ አንድ ጊዜ ሐዋርያት ሥራ እንሄዳለን። እንትን ቮሊዩም 96 ላይ ነው። ሆምሊ 96 ላይ ቮሊዩም 96 ላይ ምንድን ነው የሚለው? እዛ ላይ ስፔሲፊክሊ ያስቀምጦታል፣ ግን የእሱ ኮቴሽን ነው። ልክ ማርቲን ሉተር ሮሜ 1:17ን ጻድቅ በእምነት በህይወት ይኖራል ይል እንደነበረ ኮቴሽን አላቸው እያንዳንዳቸው። ጃን ዌስሊ ኦቨርኦል ጋድ ኢዝ ዊዝ አስ ነበረ የሱ ስሎጎን። ከመሞቱ እስትንፋሱ ከመውጣቱ በፊት ይህን ተናግሮ ነው የሞተው። ከሁሉ በላይ የሚደንቀው እግዚአብሔር ከኛ ጋር መሆኑ ነው። ሲደነቅ የሚኖረው እሱ ነበር። እና ዮሐንስ አፈወርቅ ደግሞ የሚደነቅበት ነገር አለ። ኮቴሽኑ ምን እንደሚል ታውቃለህ? አዳምጥ። ምናልባት አንተ ለኃጢአት ለጥምቀት ነው ብለሃል። እንደዚህ ይል ነበር፣ ሲን ኢዝ ዘ ውንድ ሪፔንታንስ ኢዝ ዘ ሜዲሲን። እደግመዋለሁ፣ ኃጢአት ቁስል ነው፣ ሪፔንታንስ ኢዝ ዘ ሜዲሲን፣ ንስሐ መግባት መድኃኒት ነው። ሲን ኢዝ ፎሎድ ባይ ሼም፣ ከኃጢአት ሼምን ይሄ ሀፍረትን ወይም መሸማቀቅን ያስከትላል። ሪፔንታንስ ኢዝ ፎሎድ ባይ ቦልድነስ ይልና በኮቴሽን ውስጥ ሪፔንታንስ ቦልድነስ ይሄ ድፍረትን ያስከትላል። ቦልድነስ ሚንስ ቱ ቤግ ጋድ ፎር
አንዲዘርቭድ መርሲ ቦልድነስ ሚንስ ድፍረት አለን ስለሚል ወደ አብ ፊት መቅረብ ድፍረት አለን እና የማይገባንን መርሲ ምህረትን ለመጠየቅ ሪፔንታንስ ቦልድ ያደርጋል እና ይላል እና ይሄ የእሱ ኮቴሽን ነው። ሲን ኢዝ ዘ ውንድ ሪፔንታንስ ኢዝ ዘ ሜዲሲን ብሎ ይናገራል እና ከዛ በኋላ ብዙ የሚናገረው ነገር አለ። ለእኛ ለአንተና ለእኔ ርዕሳችን ሜዲሲን የሚሆነው ኃጢአትን የሚያነጻው ሪፔንታንስ ነው የሚለው ጥምቀት አይልም። ይሄው ኮቴሽኑ ነግሬ ያለውን ኮቴሽንም ማየት ትችላለን። 96 አንተ ማውጣት ስለምችል እንዴት ታስማማዋለህ? አንተ በጥምቀት ነው ያልከው። ትክክለኛ ነገር ነው የሚለው እኛ የምናምነው ነው። በንስሐ የኃጢአት ስርየት አይገኝም አንልም። መስቀል ላይ የተሰቀለው በንስሐ ኔዳ ነው በመጨረሻ ሰዓት። ይሄ እየተናገረ ያለው ከጥምቀት በኋላ ነው። አምኖ ተጠምቆ ላመነ አምኖ ለተጠመቀ ሰው ነው። ከዛ ከተጠመቀ በኋላ ምን ያስፈልገዋል? ኃጢአት ስለሚሰራ ሁል ጊዜ ነገራችን ላይ አንድ የሚሆን አይደለም። ንስሐ ሁል ጊዜ ነው። ስለ እሱ ነው እያወራ ያለው። ስለዚህ ስለ ጥምቀት ያላወራውን ነገር አምጥተህ ስለ ንስሐ የሚያወራውን አባቶች ስለ ንስሐ ብዙ የተናገሩት ነገር አለ። አንተ ግን ይህንን ታምናለህ? አሁን ያነበብከውን በጣም ነው የማምነው 100% እንጂ ምን ነካ። ስለዚህ በኢየሱስ ክርስቶስ ደም የኢየሱስ ክርስቶስ ደም ኃጢአት ያነጻል ሲል ንስሐም ያነጻል ሲል እየተጋጨ አይደለም አይደል? አይ ንስሐ ስትገባ ደሞ አፕላይ ያደርጋል እንጂ። ትክክል። ጥምቀትም እንደዛው ነው። ሐዋርያው ጳውሎስ ጴጥሮስ ያለው ቆይ አንድ ጊዜ ጴጥሮስ ጋር እንሄዳለን። በሁለት ነገር እኮ የለም። አሁን እኮ ከተቀበልክ በኋላ መልሰህ አንተ እኮ ሁለት እግር አለኝ ብሎ እንትን ሁለት ዛፍ ላይ ይወጣል ነው ምናምን እንደሚባለው ነው። ሪፔንታንስ አንዱ ላይ እንወያይ። ሐዋርያ ሥራ 2:38 አውጣው እስኪ የግሪክኛው የሐዋርያ ሥራ 2:38 እናውጣ። የግሪኩን አውጣው። አማርኛውም ግሪከኛውንም አነብልሃለሁ። አስናቀ እየተናገረ ብዙ ሰዓት ይቅርታ አድርጉልኝና ስፒሮስ ሰው አልሳደብም ይላል። ስንት የደከመበት መጽሐፍ ከጎግል ለቃቅቦ እያለ እንዴት ነው እዚህ ቤት ተቀምጦ ማውራት የሚችለው? ኤርሚ እንደዚህ እንዳልከው እኔ አድዋንደርስታን እኔ ብሎክ አድርጌ ላስወጣው ነው። እንደዚህ አይነት ባላይ ጥምቀት ሲመጣ ማስረጃ ሳመጣ ልታስወጣኝ አስወጣኝ። እውነቴን ነው። ሜላን ነው እንደዛ ያለው። ሜሎስ ከጎግል ለቃቅሞ ነው የጻፈው መጽሐፍ ይላል። ስንት የደከመበትን አንድ ርዕስ ለቅዱስ ዮሐንስ አፈወርቅ አይሁዶችን ይጠላል ብሎ ይጽፋል። ኤርሚኔን እኛ ያስወጣሁት እንዳታስገባው ፕሊዝ። ይሄ ስዳደግ ነው ባለጌ። ኦኬ የሜላ መጽሐፍ በጣም አቧራ እያስነሳ ነው። ወንድማችን ሜሎስ የጻፈው መጽሐፍ ማለት ነው። ምክንያቱም ኦርቶዶክሳውያን ቤትም አክሊለ ሲናገር ሰምቻለሁኝ። ያን ከንፈሩን እየለጠጠ እንደ ላስቲክ አይነት መንፈስ ከንፈሩን እየለጠጠ ስልክህ አለው ወይ ደወለልህ ወይ ብዬ ነበረ ሲፕሮስ። አዎ እና ሲሳደቡ ነበረ። ይሄ ሜላ መጽሐፍ ጣጣ እያመጣ ነው ገና ብዙ ሳይነበብ ማለት ነው። እና የስፒሮስ ልክ አልሰማሁትም። አየህ አስኒ ችግር የለውም። ያው እኮ የተለመደ ነው እንትን ስለሆነ አባቶቼ ብሏቸው የያዟቸው ያለባቸውን ብዙ ጉድ ስላሳየው ያላቸው አማራጭ እሱ ነው። ይህን መጽሐፍ ነው እንግዲህ ከጉግል ለቃቅሞ ብሎ ሲሳደብ አስኒ እየሰማሁ አላስተዋልኩትም። እኔ ባስተውል ራሱ እኔ አስወጣሁም ነበር። ራሱ ተደጋረክ አስኒ
ሰውየው ጤና የለውም። የእውነት ከሆነ ብዬ የምላችሁ ጤና የለውም። 7 ዓመት ነው የማውቀው። 7 ዓመት አውቄ ነው ጠንከር ብዬ የማናገረው። አንብቦት እንኳን አይደለም ማለት መቼም እርግጠኛ ነኝ መጽሐፉ አይደርሰውም። አላገኘሁም። አንብቦት እንኳን ቢሆን ጥሩ ነበር፣ ያምርበት ነበር። እና እዚሁ ቁጭ ብሎ ሰው አልሳደብም ይላል እንጂ ለቃቅሞ ያመጣው እያለ ይላል። ይህን መጽሐፍ ያልደረሳችሁ ሰዎች እንደው ብታነቡት፣ እኔም በቅርብ ነው የመጣው። ራሱን ችዬ ሙሉን ቁጭ ብዬ ነው ማንበብ ፈልገው። የጀመርኳቸው ወደ 5 መጽሐፍቶች ስላሉ 2ቱን እንኳን ወደ ማገባደር ላይ ነኝ ያለሁት፣ ወይ 3ቱን ሆልድ አድርጌ እርግጠኛ ነኝ። ለአነባበብ ጥሩ ስለሆነ ብዙም ገጽ በጣም ብዙ የተንዛዛ ገጽ አይደለም ያለው። አነባዋለሁኝና በጣም መነበብ አለበት። በጣም ያልተገለጡ ገጾች ብሎ የሚለው ከዚሁ ከእምነት አባቶች ጋር በተገናኘ ማለት ነው። ያልተገለጡ ገጾች ብሎ የሚል ነው። መጽሐፉን ያላገኛችሁ ሰዎች አግኙትና አንብቡት። እኔ እጄ ላይ ደርሷል። ጊዜ መስጠት ብቻ ነው የሚያስፈልገኝ። ዩኬ ይገኛል። አዶ ነው ሜላ ዩኬ ይገኛል። እንግሊዝ ሀገር አለ። ዩኬ ውቤ ያለችበት ማንቸስተር ነው። ማንቸስተር ውቤ ያለችበት እዛ ስለሆነ እዚህም ታገለግለታችን በእርሷ በኩል ዩኬ ያላችሁ ሰዎች ማግኘት ትችላላችሁ። እሺ አሜሪካም እያሉ ነው። አሜሪካ እንኳን እስካሁን ድረስ አላስቀመጥኩም ሰው ጋር ግን በብዛት የሚወስዱ ሰዎች ካሉ ከ5 በላይ እንደዚህ በፖስታ ቤት መላክ ይቻላል። የአሜሪካው እንትን ላይ እንዴት ለብቀመጠው ምንድነው አማዞን ላይ ለማስቀመጥ ትንሽ እንትን ያስፈልገዋል። የዛ ሀገር ታክስ ስለሚቆርጥ ባንክ አካውንት አሜሪካ ያለ ሰው ባንክ አካውንት ጣጣው ትንሽ ብዙ ስለሆነ ማድረግ አልተቻለም። እሺ ስለዚህ እዚህ ቁጭ ብሎ ሲሳደብ አስንዬ ሰምቶታል። ለዚህ ነው አስንዬ ያስወጣው ማለት ነው። ትችላለህ፣ መብትህ ነው። ኦኬ ይሄ መጽሐፍ እንግዲህ በእምነት አባቶች ጉዳይ ብዙ ያልተጻፉ ብዙ ያልተተረጎሙ ማለት ተጽፈው ግን ወደኛ ያልተተረጎሙ እና ያልተገለጡ ገጾች ወይ ገልጠውም አንብባቸው ሰዎች ዝም ብለው በተለይ ከኦርቶዶክሳውያን አኳያ ዝም ብለው አድፈንፍነው የተዉት የዘለሉት ማለት ነው። እና ብዙ ነገሮችን አቅፏል። ማውጫውን እዚህ አርእስቱን እያየሁት ነው። ስለዚህ መነበብ አለበት። ለምሳሌ እዚህ ያው በክፍል 1 ምዕራፍ 1 ምዕራፍ 2 ላይ ስለ ኢየሱስ የእግዚአብሔር ልጅ ወልድ መቼ ተወለደ ብሎ የሚል የእግዚአብሔር ልጅነት እና የአማኞች ልዩነት፣ የወልድ 2 ልደት፣ የእግዚአብሔር መልአክ፣ ከአባቶች የቀረበ ማስረጃ፣ የአብርሃሙ ሥላሴ ብሎ የሚል ወልድ ሰው ሲሆን የኢየሱስ ክርስቶስ አማላጅነት ወይ አስታራቂነት መካከለኛ ማለት ማለት ነው። ጠበቃ አለን። የኢየሱስ ክርስቶስ ኢየሱስ ምልጃ ለማን ወይ ደግሞ የሚያስፈልገው ለምንድን ነው ብሎ የሚል ማለት ነው። እንግዲህ ከብዙ መጽሐፍቶች ያልተገለጡ ገጾች ከተባለው ማለት ነው። የጸሎታችን አድራሻ ማን ነው? በማን ስም እንጸልይ? በኢየሱስ ስም ለምን እንጸልያለን? መዳን የኢየሱስ ክርስቶስ በማመን ብቻ ሁለንተናዊ መዳን ማዳን ማን ነው? እና እነዚህ የመሳሰሉ አሉ ማለት ነው። አዳንን ወይንስ አዳንኩት? እቅድና ፍጻሜ እግዚአብሔር እኛን ማዳን ለምን አስፈለገው? ሊያድነን የፈለገው ለምንድን ነው? ኢየሱስ ብቻ አዳኝ ስለመሆኑ የአባቶች አንደበት አየው። ኢየሱስ ብቻ አዳኝ ለመሆኑ የአባቶች አንደበት። ይሄንን አይወዱትም ኦርቶዶክሳውያን። ኢየሱስ ብቻ ያድናል ብለህ ስትላቸው ሁሉም ጥፍሩም ጸጉሩም ነው የሚቆመው። ለምን? ምክንያቱም በጣም ብዙ ያድናሉ ብለው የሚሏቸው እንደነዚህ አይነት መጽሐፍቶች ውስጥ የተጻፉ ስላላቸው ትምህርቶች ማለት ነው። በእምነት ብቻ ምንድነው ኢየሱስ ብቻ አዳኝ ስለመሆኑ ከአባቶች አንደበት የጽድቅ መንገድ፣ የመልካም ስራ፣ ስለ ማርያም ነገረ ማርያም ማንን ወለደችው? ማርያም የምትጠራው ማን እናት ናት? የማን እናት ተብላ ነው ብሎ ይላል። የማርያም ኢየሱስ ምኑ ናት? ኢየሱስ
ለማርያም ምኗ ነው? ኢየሱስ ከማርያም ምን ተካፍሏል? ማርያምና ኃጢአት ከአባቶች አንደበት ማርያም የግብር ኃጢአት ስለመፈጸሟ የግብር ኃጢአት ዋት በስ ገበርኩ። ለካ እውነት መጽሐፉን ገና ሳያነቡትም እንግሊዝ መውጫውን ብቻ አውጥቶ ብዙ ሰው ሊበሳጭ ይችላል። እሺ የዮሐንስ አፈወርቅ በማቴዎስ ወንጌል መጽሐፍ ምዕራፍ 1246-59 የቅዱስ ቄርሎስ ስለ መላእክት አፈጣጠር ይህ እንግዲህ በጣም ብዙ ነገር አለ ማለት ነው። የመላእክት መቼ የተፈጠሩ? ይሄ በጣም ወሳኝ ጉዳይ ነው። አየህ የመላእክት አካል አላቸው። እንዴት ነው የሚራዱን? የራዕየ ዮሐንስ ላይ የተገለጠው መልአክ ማን ነው? የዮሐንስ ሰገደለት የተባለው ማን ነው? መልአኩ ማን ነው? የእምነት መገለጫዎችና ጉባኤያት የኤልቪራ ጉባኤ፣ የኒቅያ ጉባኤና የእምነት መገለጫ። የኒቅያ የእምነት መገለጫ በ325 ማለት ነው እና የቁስጥንጥንያ 381 የእምነት መገለጫ የቃላት ልዩነት፣ የሐዋርያት የእምነት መገለጫ፣ ስህተት ያለባቸው የአባቶች ትምህርት። ሜላ በጣም ብዙ የማይነካ ነገር አይነካው። ለዚህ ነው ጩኸት የበዛው ማለት ነው። ስህተት ያለባቸው አባቶች ስህተት አለባቸው የለባቸውም ብሎ የሚጮሁ ሰዎች በቃ በጣም ነው እንትን የሚለው የሚያድን ሰይጣን ነው መካነ ንስሐ። ዮሐንስ አፈወርቅ አይሁዳውያንን በተመለከተ ያስተማረው አጠቃላይ ባለፈው ምንትና ማን ነው አክሊለም በዚህ ጉዳይ ነበር ሲናገር ያለው። እችን የመጨረሻዋን ያነበባት እስቲ ሄደን ሰምተዋል። ቪዲዮም ሲሰሩበት ነበር የአክሊለ ሌሎችም ኦርቶዶክሶች ሰርቶበታል ቪዲዮ። እነሱ ለዘመናት የተነገራቸው ማርቲን ሉተር ነው ሂትለር አይሁዳውያን እንዲጨፈጭፍ ያደረገው የማርቲን ሉተር ትምህርት ነው ሲሉ ነበር እና ከማርቲን ሉተር በፊት እንግዲህ ዮሐንስ አፈወርቅ አለ ያሳየ ነው። አዎ ሉተር ነው ለአይሁዳውያን መጨፍጨፍ እያለ ሲሉ ይሰማ ነበር። እንደውም እንዴ ጠይቅ ያለው ፓስተር ታሬን እና እንዲህ አይነት ትምህርት አለው ብዬ ማለት ነው። እሺ ዮሐንስ አፈወርቅ አይሁዳውያንን በተመለከተ ያስተማረው ምንም እንኳን ዮሐንስ አፈወርቅን በሚያስተምራቸው ማራኪ በሆኑ ትምህርቶቹ ምክንያት አፈወርቅ የሚል ቅጽል ስም ቢሰጠውም አይሁዳውያንን በተመለከተ ግን ከአንድ ክርስቲያን የማይጠበቅ ትምህርቶችን በእነርሱ ላይ አስተምሯል። አይሁዳውያንን በተመለከተ ስያሜዎች ይጠራቸው ነበረ። ከእነዚህ ውስጥ አሳማዎች፣ ሰካራሞች፣ አጭበርባሪዎች፣ ከተኩላ የበለጡ አደገኞች፣ ከአሳማዎችና ከፍየሎች የማይሻሉ እግዚኦ የመሲሁን ዘር የአብርሃምን ዘር ዮሐንስ አፈወርቅ ነው እንደዚህ የሚለው ጨካኞች እንስሳዎች። ምንድነው? ምን ዋርኒንግ ነው? ወይዘር ነው? ኤርሚዬ ሰላም ብያለሁ። አይ ቲንክ ስራ ላይ ሆኜ ነው። ይቅርታ ሜላ እንዳይወጣ ብዬ ነው። አካውንቱ እንትን ፕራይቬት ስለሆነ ትላንትና ወጥቶ ነበር አይደል? የሆነ ልጅ ስለመጽሐፉ የእሱ መጽሐፍ የተወሰነ ገዝተን ወደ ባህር ዳር ለመላክና እኔም አንድ ስለምፈልግ ስለሱ ለሜላ ልነግር ብዬ ነው። ፕሊዝ ሜላ እንዴት ለማግኘት አላውቅም። እምቢ አለኝ። ፕራይቬት ነው አካውንቱ ፎሎ ለማድረግ ለማውራት ማለት ነው። እና የተወሰነ ትላንት ላወራ ልጅ መጽሐፍ ስልኩን ሰጥሻለሁ ነው የሜላ ጥሩ። እሺ ዋትስአፕ ላይ ደውይለት። ጥሩ እሺ ቴንክ ዩ። እዚህም አለ ግን ታወራለሽ። ለዛ ብዬ ነው እየሰማኝ ከሆነ ነው። እሺ ጽፍልሻለሁ በውስጥ ማለት ችግር የለውም። እሺ ኦኬ። ታዲያ ጆኒ ጋር መሄድ አለብን። ኦኬ እሺ ወገኖች፣ እሺ ከተኩላዎች የበለጡ አደገኞች፣ ከአሳማዎችና ከፍየሎች የማይሻሉ ጨካኝ እንስሶች፣ ግትር ጊደሮች፣ አጋንንቶች የሚሉ ይገኙበታል። አይሁዳውያንን ዮሐንስ አፈወርቅ ልብ በሉ። ሜላ ማለት ታውቁታላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር የሆነ ሰው ነው እና ብዙዎቹ አሁን የጮሁበት አክሊለም በዚህ ላይ ሲያለቃቅስ ነበር የሰማሁት።
ይህን ሁሉ ትቶ መጨረሻ ላይ ሄዶ እዚህ ጋር አወራ። ምክንያቱም የሚከነክለው ነገር ስላለ ማለት ነው። ኦኬ በአይሁዶች ላይ የተሰኘው ምንድን ነው? ኦኬ ማማ መሄድ አለብን። ቆይ አንዴ ወገኖች እንትን መጥቷል። ምንድን ዋርኒንግ መጥቷል እኛ ጋር ምንድን ነው የዌዘር ዋርኒንግ አለ እና ባትሩም ውስጥ ምናምን እንትን አላችሁ እንደ ቤዝመንት አላችሁ ነው? የለንም። ኦኬ እኛ ቴክ ኬር እናደርገዋለን። እናንተ ተሸሸጉ እስከሚያልፍ። ኦኬ መብረቅ ሁሉ ምናምን ነገር የቀላቀለ ነገር ነው ያለው። ኤኒዌይ እናንተ ቀጥሉ፣ ተባረኩ። ሜላ ቀጥሉ። እሺ ቀጥሉ እናንተ። ሜላ መቀጠል ትችላለህ ካቆመበት ኤርሜ። እሺ እንግዲህ አባቶችን ትምህርት በተመለከተ ሶሪ ሜል ላይ የከታች ኮሜንት እያደረጉ ነው። አዲስ አበባ የት ነው የምናገኘው እያሉ ነው እና በዚሁ ማስታወቂያ ተናገር። አዲስ አበባ ላሉ ሰዎች የት እንደሚገኝ ማለት ነው መጽሐፉ አንዴ አናውንስ አድርግላቸው። ሶሪ ገርሳምዬ ስላቋረጥኳችሁ። ተባረኩ። ሰላም ብያለሁ። ግን በዚህ አጋጣሚ እሺ ሰላም። እሺ ኤርሜ ሚት አድርገው። አላወቀውም። ትልቁ ላይ አድርገው ሜላን ከፈለክ ኤርሜ። እሺ ችግር የለውም። አዲስ አበባ የሚገኘው 3 ቦታ ይገኛል። አንደኛው ሀሎት ቤተክርስቲያን ወሎ ሰፈር፣ ሀሎት አማኑኤል ቤተክርስቲያን ወሎ ሰፈር የሚገኘው እዛም ማግኘት ይቻላል። ሁለተኛ ስቴዲየም መሰረተ ክርስቶስ መጽሐፍ መደብር ቀይ መስቀሉ ፊት ለፊት ባለው የመሰረተ ክርስቶስ መጽሐፍ መደብር ማግኘት ይችላላችሁ። ሶስተኛ ደግሞ ፍላሚንጎ ሆቴል ወይም ደግሞ ሀያት ሬጀንሲ ፊት ለፊት አንድ አዲስ ህንፃ አለ። እዛ አዲስ አንደኛ ፎቅ ላይ ማግኘት ይችላላችሁ አዲስ አበባ ያላችሁ። ሐዋሳ ያላችሁ ደግሞ አሮጌው መናኸሪያ ሰላም የመዝሙርና የመጽሐፍ መደብር ውስጥ ማግኘት ይቻላል። በእነዚህ ቦታ ነው እንግዲህ መጽሐፉ ለጊዜው ያለው። እንደ ጌታ ፍቃድ ደግሞ ከ3 ሳምንት እንደዚህ በኋላ በትግርኛ ይታተማል። ስለዚህ ትግርኛ የምታነቡ ወገኖች ደግሞ ከወር በኋላ ታገኙታላችሁ ማለት ነው መጽሐፉን። እንዲያልን በተለያየ ቋንቋ ለመተርጎም አስበናል። ምክንያቱም ያው ብዙ እንደምታውቁት ኦርቶዶክሳውያን ሐዋርያው ጳውሎስ እንደዚህ ይላል ከምትሏቸው፣ አትናቴዎስ እንደዚህ ይላል፣ ጴጥሮስ ከምትሏቸው ዮሐንስ አፈወርቅ እንዲህ ይላል ብትሉ የበለጠ ጆሮ ይሰጣሉና እነሱን ያማከለ መጽሐፍ ነው። ስለዚህ ባላንስ ለማድረግ የሞከረ መጽሐፍ ነው። ትክክለኛውን ትምህርታቸውን የአባቶችን ትክክለኛ ትምህርት ከመጽሐፍ ቅዱስ ጋር የሚስማማ በተለይም ከኢየሱስ ክርስቶስ አስታራቂነት፣ ምልጃ፣ ሊቀ ክህነት ጋር በተገናኘ ለመጽሐፍ ሞክሬያለሁ። በተለይ ሮሜ 8:34 አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያለውን ሐሳብ አባቶች ምን ብሎ ተርጉሞታል የሚሉትን ለማሳየት ሞክሬያለሁ። በተለይም ዮሐንስ አፈወርቅ ኢየሱስ አሁን በሰማይ እንደሚጸልይ ራሱ ጽፏል። እሱንም በማስረጃ አቅርቤያለሁ ማለት ነው። ኢየሱስ በሰማይ እንደሚጸልይ ዮሐንስ አፈወርቅ ያምን ነበር። እሱን ራሱ ለማሳየት ሞክሬያለሁ። በሰማይ ኢየሱስ እንደሚጸልይም የተናገሩ አባቶች አሉ። እሱንም ለማሳየት ሞክሬያለሁ። ከዛ ውጪ እንግዲህ ነገረ ማርያም ላይ ትልቁ እንግዲህ በካቶሊክና በኦርቶዶክስ የነገረ ማርያም ትምህርት ትልቁን ስፍራ ይይዛል አይደል? ግን አባቶች ማርያምን በተመለከተ ምን ብሎ አስተምረዋል? በተለይም ከኃጢአት ጋር በተገናኘ ማርያም እውነት እንደሚባለው ኃጢአት አልባ ነበረች ወይ? አባቶች እንደዚያ ያምናሉ ወይ? በፍጹም እንደዚያ የሚያምኑ አባቶች አሉ። ኦፍኮርስ ግን ከነሱ በተቃራኒ ደግሞ የቆሙም አባቶች አሉ። እነ ዮሐንስ አፈወርቅን፣ እነ ቄርሎስን፣ እነ ባዚልን፣ እነ ኦሪገንን ማንሳት እንችላለን። ያው ኦሪገን የቤተክርስቲያን አባት ባይባልም ግን እንደ ስኮላር ስለሚታይ እነዚህን አባቶች ደግሞ እዚህ መጽሐፍ ላይ ለመጥቀስ ሞክሬያለሁ። ከጥንቱም ከአሁኑም ካሉት ማለት ነው፣ በዘመናችን ከነበሩት። ለምሳሌ አቡነ ጳውሎስ በዚህ ጉዳይ ላይ ምን ጽፏል? የቀድሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የነበሩት፣ የቀድሞ የግብፅ ኦርቶዶክስ ቤተክርስቲያን ፓትርያርክ የነበሩት አቡነ ሽኖዳ፣ አሁንም በሕይወት ያሉት አቡነ ታድሮስ ማላቲ ደግሞ ጳጳሱ በማርያም ጉዳይ ላይ ምን ጽፈዋል የሚሉትን ሀሳቦች እንግዲህ ያስቀምጫለሁ።
አንዳንዶቹን እኛ እንኳን ለማለት ማንደፍሮን የሚከብደንን ቃላቶች ወይም ማናምንበትን አንዳንድ ቃላቶች እነዚህ አባቶች ግን ቦልድሊ ጽፏል፣ ማርያምን በተመለከተ ማለት ነው። በተለይ ቄርሎስ ከዮሐንስ አፈወርቅ በተጨማሪ ቄርሎስ በጣም የሚያስደነግጥ ነገሮችን ዘግቧል ማርያምን በተመለከተ፣ በተለይ የስቅለቱ ቀን በተመለከተ ማለት ነው። ኢየሱስ ይሰቀል ማርያም ምን ብላ ነበር ስታስብ የነበረው የሚለውን ቄርሎስ በዚህ ጉዳይ ላይ ጽፏል። ባዚልም ኦሪገንም በዚህ ጉዳይ ላይ ጽፏል። የቄርሎስ ትንሽ ለየት ይላል። አሁን ኦርቶዶክሳውያን እንግዲህ ለቄርሎስ ትልቅ ስፍራ ይሰጡታል። ግን በማርያም ጉዳይ የጻፈውን ቢያውቁ ኖሮ ውግዝ ከማሪዎስ ነበር የሚሉት እና እሱንም እንግዲህ እዚህ መጽሐፍ ላይ ለማስቀመጥ ሞክሬያለሁ። በተለይም አቡነ ጳውሎስ እንግዲህ ማርያም ኢየሱስን የወለደችው በጸጋ ስለተሞላች አይደለም ብሎ ጽፏል። አቡነ ጳውሎስ ማለት ነው መመረቂያ ጽሑፋቸውን። እሱም ያው ሶፍት ኮፒው ስላለኝ እሳቸው ጽሑፍ እሱን ተርጉሜ በአማርኛ አስቀምጬዋለሁ። ከዛ ውጪ እንግዲህ አንዳንድ ሀሳቦችን በተለይ ፑርጋቶሪ የካቶሊክ ትምህርት ነው የሚመስለን ብዙዎቻችን። ፑርጋቶሪ የሚባለው ግን በኦርቶዶክስም ዘንድ እንዳለ እሱን ትምህርት ለማሳየት ሞክሬያለሁ እና ፑርጋቶሪ መካነ ንስሐ የሚባለው ብዙዎቻችን ኦርቶዶክሶቹንም ጨምሮ የካቶሊክ ትምህርት ነው የሚሉት። ፑርጋቶሪን አንቀበልም ይላሉ። ግን ፑርጋቶሪ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶቿ ውስጥ አለ። ፑርጋቶሪ በኦርቶዶክስም ብቻ ሳይሆን በኢትዮጵያ ኦርቶዶክስ ብቻ ሳይሆን በአባቶችም ትምህርት የፑርጋቶሪ አስተሳሰብ የነበራቸው አባቶች አሉ። ሌላው ፊሊኩዌ ነው። ፊሊኩዌ ማለት ያው መንፈስ ቅዱስ ከአብ ብቻ አይደለም ከወልድም ይወጣል የሚል ትምህርት ነው። እሱ ትምህርት ያው በካቶሊክ ቤተክርስቲያን እንደ ዶግማ ነው። ኦርቶዶክሶች ይህን ትምህርት አይቀበሉትም። ግን ኦርቶዶክሳውያን አባቶች ግን የሚቀበሉ አሉ ፊሊኩዌን እና እነዚህን የመሳሰሉ ሀሳቦችም በተወሰነ መንገድ ለማንሳት ተሞክሯል። ስለዚህ ይህን ይመስላል መጽሐፉ። በአጠቃላይ የምትፈልጉ ሰዎች ካላችሁ ሜቢ ከአዲስ አበባ ውጭ ያላችሁ ኮንታክት አድርጉኝ። ከ5 በላይ እንደዚህ የምትወስዱ ሰዎች ካላችሁ ውጭ ሀገር በፖስታ መላክ እችላለሁ። ይህን ይመስላል። ጥያቄ ካላችሁ ዩአር ዌልካም መቀበል እንችላለን። ጸጋ ይብዛላችሁ። አይ ቲንክ ኤርሚ አልተመለሰም መሰለኝ። ቀጥሉ እናንተ ወገኖች። አዎ ኤርሚ የተመለሰ። እሺ ጌታ ይባርክ ሜሎስ። በጣም ቀላል ነገር አይደለም ይሄን ለማዘጋጀት ብዙ ጊዜ ነው የሚፈጀው። እኔም እንግዲህ ያለው ነው ምናልባት ወይ ከስቴዲየም መሰረተ ክርስቶስ ወይም ከአንተ ቤተሰቦቼ ይወስዳሉ ማለት ለቤተሰቦቼ ጠቅላላ ዲስትሪቢዩት ማድረግ እፈልጋለሁኝ። አንድ 10 ወይ 15 ፒክ አድርጎ ወንድሜ እንደዛ እንዲያደርግ እፈልጋለሁ። ሰሜን መሰረተ ክርስቶስ ውስጥ ኳየር ነው እንደዛ አስቤያለሁ፣ በልቤ እያሰብኩ ነው። እና ሌሎችም ወገኖች ካላችሁ በተለይ በጣም ጠቃሚ መጽሐፍ ስለሆነ በቃ መስጠት ነው። ከዛ በኋላ ጸልያችሁ ስጧቸው፣ ያነቡታል እና በጣም ጥሩ ነገር ነው። ስንነግራቸው አይሰሙንም፣ የሚመልሱትን ነው የሚያስቡት። መጽሐፍ ግን በእጃቸው ካለ በደንብ አቴንሽን ሰጥተው ያነባሉ። በዛ ላይ ደግሞ ማጣቀሻ አለው፣ ምንጩ ተጠቅሶ ነው እና እንደዛ ስለሆነ በጣም ጥሩ ነገር ነው። እግዚአብሔር ይባርክ። በጣም ቆንጆ ነገር ነው። ያለውን ችግራችንን በደንብ ስለተረዳህ ያለው ነገር እና ትክክለኛ መድኃኒት ይዘህ እንደመጣ ነው የማስበው። ምክንያቱም እዚህ በቆየበት ጊዜ የሰው ሃይማኖታዊ በሽታ የሚፈውስ መድኃኒት ይመስለኛል እኔ በራሴ እና እግዚአብሔር ይባርክ። ታንኪዩ። በተለይ ሜላ ጌታ ይባርክም ሙሉን አነባዋለሁኝ። መጽሐፍ ማንበብ እንደው ጎበዝ ነኝ ብዬ ባልልም ግን ደስ ይለኛል። ዝም የአግበስ ብሻ አላነብም ግን እንደዚህ ይፋት ቀንሻን ኤልሱን ቀንሽላት
ግን እንደዚህ በቃ እየቆረጡ በተለይ አንድ ሜላ አይድኖ ታስታውሰኝ ካለ ብዬ አስባለሁ። ማህበረ ቅዱሳን አንድ ያሳተመው መጽሐፍት አለ አይደል? በእምነት አባቶች የዮሐንስ አፈወርቅን ነው የሆነ ድርሳኑ ነው የተረጎመበት መጽሐፍት አለ አይደል? ዮሐንስ ወንጌል እሱ ክፍል ላይ ብዙ ችግር እንዳለው አይ ቲንክ አንተ ነው ቴዲ ነው ወይ ሰምቲንግ ብቻ ይነገረኝ አንተ መሰልከኝ ነገርከኝ። ብዙ ነገር አለው አይደል? እንዴ በጣም ብዙ ስህተቶች አሉት። ዮሐንስ ወንጌል የማቴዎስ ወንጌል ነው የሚተረጎሙት። ብዙ ችግር አለው። ግን እኔ ዮሐንስ 2 ላይ ያለውን ማቴዎስ ላይ ያለውን እዚህ ላይ ተርጉሜ ያስቀምጫለሁ። እዚህ ላይ አውጥተዋል። ዮሐንስ 2 እና ማቴዎስ 12 እናቴ ማናት የሚለው ነው። ኦኬ የዮሐንስ 2ን የገሊላ ቃናውን ሰርግ እዚህ ላይ ተርጉመዋል። ዮሐንስ ወንጌል ምዕራፍ 2 ላይ ያለውንም እዚህ ላይ ተርጉሜ ያስቀምጫለሁ። የማቴዎስ 12ንም እናቴ ማናት ወንድሞቼ ስናማን ናቸው የሚለውን ዮሐንስ አፈወርቅ የተረጎመውን አስቀምጫለሁ። እዚህ ጋር በደንብ ባላንስ አድርጌ ያስቀምጥኩት። እንደውም አንዳንድ ቃላቶች በጣም ከባባድ ቃላቶች አሉ ማለት ለማርያም ብተረጉሙ የሚያስቸግሩ ግን ለዘብ ባለ አማርኛ ነው ያስቀምጥኩት። 98ኛው ገጽ ላይ ያለው ነው ዮሐንስ አፈወርቅ ምዕራፍ 4 ነው። የማቴዎስ 12 አለ። ዮሐንስ 2 ከሆነ 98 ገጽ 98 አይደል? የዮሐንስ አፈወርቅ እሱን ነው በጣም ባለፈውም ስትነግረኝ ከአንተ አፍ ነው የሰማሁትና ሜላይንማ መጻፍ አለብህ እያልኩ በወቅቱ አስታውሳለሁ። በተለይ ቅድም ያልኩት እንትና ቄርሎስ ራሱ የተናገረው ነገር አለ 107 ላይ ያስቀምጫለሁ። ኢየሱስ እንዴት ነበር ማለቱ የነበረው? ኢየሱስ እንደተታለለ ታስብ ነበር ማርያም ብሎ ያስቀመጠው ነገር አለ። በተለይም የእግዚአብሔር ልጅ ነኝ ሕይወት ነኝ ማለቱ ተሳስቶ ነበር ብላ ማርያም ጠይቅ ነበር ራሷን። እነሱን ፖይንቶች ሰፍረዋል። ዋው ሎክ ጋይስ ወይኖች እችንማ እንደው ቀንጨብ አድርጌ ላንብብላችሁ መጽሐፉን ስታገኙ ድረስ እውነት እንዴት ደስ እንደሚለኝ በኢየሱስ ቴንኪው ሜላ ተባረክ። በሆነ እሺ መጽሐፉን ለቅምሻ ያህል እንደሚባለው ከርዕሳችንም ጋር ሄደ እኮ ኤርሚ ከቶፒካችን ጋር ሄደ። ይሄዳል። አርዕስቱ ለቅምሻ ያህል መጽሐፉን ሙሉን ገዝታችሁ አንብቡት ወገኖች። ኦኬ ቀደም ማና አንዱ ስንት ነው ፈልጋለሁ፣ በጣም ብዙዎች አላችሁ ፈልጋለሁ ስቱር የነበረው ሜላን በውስጥ ፕራይቬት ያደረግከውን ፐብሊክ አድርገዋ። ሜላ አካውንትህን ሰዎች በውስጥ ሜሴጅ ቢጽፉልህ እንኳን ሊያገኙ አይችሉም። ፐብሊክ ነው። አሁን ቼክ ሳደርገው ፐብሊክ ነው አድርጌዋለሁ። በቃ ፐብሊክ አድርጎታል። በውስጥ መስመር ቲክቶኩ ላይ የሜሎስ እዚሁ አካውንቱ ላይ ስለ መጽሐፍት አጠር ያለች ጽፋችሁለት ብችሉ ፖስታችሁን ወይ ስልካችሁንም ጭምር ብታስቀምጡለት ዋትሳፕ ላይ ይደውላችኋል። በተለይ አሜሪካና አውሮፓ ካናዳ ያላችሁ ቅድም ስንት ስትሉ አይቻለሁ። ኦኬ ሎክ እንግዲህ አሁን በጣም ብዙ ኦርቶዶክሳውያን የሚያናፍሱት ትምህርት እኛ ጋር ሲመጡ በህሊና ድንግል ነሽ የገቢር ኃጢአት አልሰራችም ምናምን ነገር ብለው ስለሚሉ እኛ ስንነግራቸው ኃጢአት ነው ግን የቤተክርስቲያን አባት ብለው የሚሉት ኢቭን በስሙ ቅዳሴ እንኳን ራሱ ደርሰዋል። ዮሐንስ አፈወርቅ ማለት ነው። እና አሁን ዜኑ የሚል ቅዳሴ መጽሐፍት አለ እና አሁን ዜኑ ብሎ የሚጀምር ማለት ነው። ኦኬ ማርያም የግብር ኃጢአት ስለመስራቷ ማለት ነው። በዚህ ዘመን ያሉ አንዳንድ አገልጋዮች ማርያም እንኳን ተግባራዊ ኃጢአት ልትሰራ ይቅርና ጥንተ አብሶም አልነካትም የሚል ትምህርት የሚያስተምሩ ቢሆንም ከዚህ በተለየ አመለካከት ላይ ያሉ ጥንታውያን አባቶች በዚህ ምድር ቆይታዋ ወቅታዊ ተግባራዊ ኃጢአት ፈጽማ ነበር ብለው አስተምረዋል። ምን ጥንታውያን አባቶች ማርያም አማላጅ ናት ብለው የሚያምኑ ሰዎች እንደ ጥሩ ማስረጃ አድርገው የሚጠቅሱት
የዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ያለው የሰርግ ቤቱ ታሪክ ነው። በዚህ ምዕራፍ ውስጥ የሚገኘውና በመያዝ በዚህ ምዕራፍ ውስጥ የሚገኘውን በመያዝ የወንጌላውያን አማኞች ኢየሱስ በዚህ መጽሐፍት ውስጥ የሚገኘውንና አንቺ ሴት ከአንቺ ጋር ምን አለኝ የሚለውን የጌታን ንግግር በመያዝ የወንጌላውያን አማኞችን ኢየሱስ ማርያምን አቃሏታል ብለው ይናገራሉ የሚል ሐሰተኛ ክስ በየሚዲያዎቻቸው ያስተጋባሉ። ክሱን ሐሰተኛ ያልኩበት ምክንያት እስካሁን ድረስ ይህንን ንባብ በዚህ መንገድ የተረጎመ አንድም የወንጌላዊ አማኝ መጽሐፍ ቅዱስ ያላነበኩ መሆኑን ብቻ ሳይሆን ከከሳሾቹ አንዱ ማስረጃ አድርገው ያቀረቡትም ነገር ባለመኖሩ ነው። ከዚህ ተቃራኒ በሆነ መልኩ ግን በቤተክርስቲያን ታሪክ ውስጥ ትልቅ ስም ያለው ዮሐንስ አፈወርቅ ይህንን ክፍል ለኦርቶዶክሳውያን ጆሮን ጭው በሚያደርግ መልኩ ተርጉሞታል። በተለይ ማርያም በኢየሱስ ላይ የበላይ ለመሆን ያሳየችውን ክፍል እንደሆነ በትርጓሜ አስቀምጧል። ዮሐንስ አፈወርቅ በሦስተኛው ቀን በገሊላ ቃና ሰርግ ነበረ። ኢየሱስም ወደ ሰርጉ ተጠራ። የኢየሱስም እናት ወንድሞቹም ከዚያ ነበሩ። ምዕራፍ 2 ቁጥር 1 ከ1 እስከ 2 አስቀድሜ እንዳወሳኋችሁ እርሱ በገሊላ ዘንድ ዕውቅ ሆኖ ነበር። ስለዚህም በሰርጋቸው እንዲገኝ ጠሩት። እሱም ተገኘ። ምክንያቱም የራሱን ክብር ሳይሆን የእኛንም ጥቅም ፈልጎ ስለመጣ በሰርጉ ቤት ታደመ። የባሪያን መልክ ይዞ ፊልጵስዩስ ከኃጢአተኞች ጋር በአንድነት ከመታደም በላይ ምን ትሕትና አለ? እንደ ትልቅ ሰው አክብረው አልጠሩትም፣ ነገር ግን እንደ ተራ ሰው በሰርጋቸው እንዲገኝ ጠሩት። ለእርሱም ተገቢ ቦታ እንዳልሰጡት ለመጠቆም ወንጌላዊው ፍራት ዋርኒንጉን አጥፊ እሺ እዚህ ጋር የተወኩትኝ እሺ ወንጌላውያንም ኢየሱስ እናቱን ወንድሞቹ በዚያ ነበሩ በማለት ገልጸናል። እሷና ወንድሞቹ እንደተጋበዙ እሱም እንዲሁም ጋበዙት። ቁጥር 3 የወይን ጠጅ ባለቀ ጊዜ ኢየሱስ እናቴ የወይን ጠጅ እኮ የላቸውም አለችው። እንደዚህ አይነት ጥያቄ ወደ እናቱ አእምሮ መምጣቱ አስቀድሞ ቢሆን የልጇን ሁሉን ቻይነት ከማወቋ የተነሳ ስለሆነ እንዲህ ብትል የተገባ ነበር። ምክንያቱም ከዚህ በፊት ጌታ አንድም ታምር እንዳላደረገ ወንጌላዊው ኢየሱስ ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ በማለት ገልጿል። ይሰመርበት። ኢየሱስ ከዚህ በፊት ምንም አይነት ተአምር እንዳደረገ የወንጌላውያኑ አያውቁ፣ ስላላወቁም አልጻፉም። የመጀመሪያውን ተአምር ያደረገው በገሊላ ቃና ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ከ5 ዓመቱ ጀምሮ ልጅ ሲገድል ነበር ተአምረ ኢየሱስ ብሎ በሚባል መጽሐፍት ላይ አንድ ማዕስ ለጌታ ጽፋለች፣ ከመጽሐፍ ቅዱስ የማይስማማ። እሺ ዮሐንስ አፈወርቅ ግን የሚለውን ስሙት። ከገሊላ ቃና ውስጥ ምልክት በቀር ከዛ በፊት ተአምር አላደረገም ይላል። የሚቀበሉት የቤተክርስቲያን አባት ብለው የሚጠሩት ኦኬ። እንዴት ነው ራሱን በሚገለጥበት ጊዜ በእናቱ ሕሊና የእሱን ቻይነት የታሰበው? እርሱ ራሱን መግለጥ የጀመረው አሁን ነው። ከዮሐንስና የእሱ ደቀ መዛሙርት ከሆኑቱ ምስክርነትን እንደተቀበለ ስትሰማ እርሱን የወይን ጠጅ እኮ የላቸውም ለማለት ድፍረትን አገኘች። እንግዲህ መጠየቋ ለእርሱ ለሰርገኞቹ መልካም ለማድረግ ነው። መልካም ለማድረግና በልጇ አማካኝነት የራሷን ትኩረትን ለመሳብ ነበር። ዋት ዮሐንስ አፈወርቅ እንዲሁም መጠየቋ ለእርሱ ለሰርገኞች መልካም ለማድረግና በልጇ አማካኝነት ለራሷ ትኩረትን ለመሳብ ነበር። ምክንያቱም እንደ ማንኛውም ሰው እርሷም ስሜት ወይም መከበርን ስለምትፈልግ ነው። ልክ ወንድሞቹ ራሱን ግለጥ
ያሉበትን ምክንያት በራሱ ታምር ማድረግን እነርሱ ተጠቃሚ ለመሆን እንዳሰቡት ማለት ነው። በዚህም ምክንያት አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም በማለት ከፍ ባለ ድምፅ መለሰላት። እርሱ እናቱን እንደሚያከብር ማረጋገጥ ካስፈለገ ሉቃስ ለእናቱና ለዮሴፍ ይታዘላቸው ነበር ያለውን ቃል ማየቱ በቂ ነው። እንዲሁም ወንጌላዊው ይሄ ዮሐንስ አፈወርቅ የተናገረው ሜላ አይደል? ጠቅላላ ዮሐንስ አፈወርቅ እግዚኦ የሜሎስ ምንም የለም፣ አንድ ቃል የለም። እንደውም ቃላቶችን በጣም እየመረጥኩ ነው ያስቀምጥ። አልቀናል ወገን፣ ተንቀናል፣ ተደፍረናል እንዳለው ማነው መንግስቱ ኦርቶዶክስ በራሷቸው አባት። እሺ እንዲሁም ወንጌላዊ ጌታ በተሰቀለበት ጊዜ ስለ እርሷ እንዴት እንደተጠነቀቀ ጽፎልናል። ወላጆች ግን እግዚአብሔርን በተመለከተ መሰናክል ወይንም እንቅፋት የሆነ ትእዛዝ ካላዘዙን በስተቀር ለእርሱ መታዘዝ ተገቢ ነው። ነገር ግን ጊዜውን ያልጠበቀ ጥያቄ የጠየቁን ከሆነ ወይንም ለመንፈሳዊ ሕይወታችን እንቅፋት ከሆኑብን ያዘዙንን ለመፈጸም አይገባም። በዚህም ምክንያት ነው እነዚህ ቦታ ላይ እና በሌላም ክፍል ላይ እንዲህ ብሎ የመለሰላት። እርሱ ግን ለነገረው መልሶ እናቴ ማናት? ወንድሞቼ እነማን ናቸው አለው። ምክንያቱም ስለ እርሱ ትክክለኛ ግንዛቤ አልነበራቸውም። እርሱንም ማክበርና ማምለክ ሲገባት እርሷም እርሱን ማክበርና ማምለክ ሲገባት ስለወለደችው በእናቶች ወግ መሰረት በሁሉ ነገር ልታዘው ትፈልግ ነበር። እውነትም ዮሐንስ አፈወርቅ በእርሱ ዙሪያ ታላላቆችና ታናናሾች ከበው ትምህርቱን እየተከታተሉ በነበረበት ጊዜ እርሱን ለብቻው እናቱ ልታናግረው እንደምትፈልግ ለጌታ ነገሩት። እርሱ ወዳለበት ቦታን በመግባት አልፈለገችም ነበር፣ ለብቻው ልታስወጣው ስለነበረ በዚህ ምክንያት እናቴ ማነች? ወንድሞቼስ እነማን ናቸው አለ። የወለደችውን ለመሳደብ አስቦ ሳይሆን ይህም ማሰብ ከኛ ይራቅ በቀን ማለት ነው የተሻለ ነገር እንድታገኝና ስለ እርሱ ዝቅ አድርጋ እንዳታስብ ለማድረግ አስቦ ነው። ጫን ያለ ነው። ኦኬ። በዚህ ምክንያት ነበረ አንቺ ሴት ከአንቺ ጋር ምን አለኝ አላት። ወይን ጠጅ የላቸውም የሚለውን ጥያቄ መምጣት የነበረበት ተአምሩ ከሚያስፈልጋቸው ሰዎች እንጂ ከእናቱ አልነበረ። አቤቱ ጌታዬ፣ ተደበቁ ኦርቶዶክሳውያን። እደግመዋለሁ። ወይን ጠጅ የላቸውም የሚለው ጥያቄ መምጣት የነበረበት ተአምሩን ከሚያስፈልጋቸው ሰዎች ቀጥታ ከሰርጉ ቤት ባለቤት ማለት ነው እንጂ ከእናቱ አልነበረ። ምክንያቱም ከሚያስፈልጋቸው አካላት ጥያቄ ከተነሳ ታምሩ ከጥርጣሬ የጸዳ ምስጋናውም የተደባለቀ ሳይሆን ለእርሱ ይቀርባል። በእውነት አንተ ምን አይነት አእምሮ ነው ያለው ዮሐንስ አፈወርቅ? ቀጥታ ነው። አየህ፣ የተቸገሩ ቀጥታ ተጠይቁ። ቀጥታ ካረገላቸው ምስጋናውን ቀጥታ ከማንም ጋር ሳያጋሩ ሊሰጡ ነው። ዋው! አሁን ኦርቶዶክሱ እንደሚያደርጉት የኢየሱስንም ለማርያም ሊሰጡ ያሉት ምስጋና። ማይ ጎድነስ! በእውነትም የተባረከ አእምሮ ነው ያለው ዮሐንስ አፈወርቅ። እዚህ ላይ ለምሳሌ እንደ ጎበዝ ሐኪም ህመምተኞች ወዳሉበት ክፍል ቢገባና ንግግሩን ከህመምተኞች ጋር ባያደርግ በእናቱ ብቻ ታዞ ህመምተኞችን ለማከም ቢሞክር ህመምተኞቹ በእርሱ ደስ አይሰኙም። ለዚህ ነው ዋው ጌታ እናቱን አንቺ ሴት ከአንቺ ጋር ምን አለኝ ብሎ ወደፊትም እንዲህ አይነት ነገር እንዳታነሳ የገሰጻት። እግዚኦ እግዚኦ እግዚኦ! ኦርቶዶክስ ቀጥሎ ያለውን ቀጥለህ አንብበው። ኧረ ወንድምነት ጭፍጨፋ ላይ ነው ያለው ዮሐንስ አፈወርቅ። እናቱን ቢያከብርም ለእሷ መዳን ግን ያስብ ነበር። እግዚኦ! ሜላ በጣም በእውነት አንተ እንዴ አክሊል አይደለም
አይደለም ከንፈሩን አንጀቱን እየሳበ ራሱ ቢታች መጽሐፍ እውነት ባይገስጻት ኖሮ እኮ በትዕቢቱ ወደ ኃጢአት ያድግ ነበር፣ ለነፍሷ መዳን ያስብ ነበር። ዛት ማች ዴንጀረስ ነበረ። እነሱ ያማልድልናል ብለው ኮት የሚያደርጉት ስፍራ እሷ ኮሬክት የተደረገችበትና ለነፍሷ አደገኛ የነበረ ነው እና ለነፍሷ መዳን ይፈልግ ነበር የሚለው በጣም ሊሰመርበት የሚገባ ነው። እናቱን ቢያከብርም ለነፍሷ መዳን ግን ያስብ ነበር። ከዚህ የተነሳ ነው ማለት ነው የገሰጻት ወደፊት እንዲህ አይነት ነገር እንዳታነሳ። በዛው ብትቀጥል በገሰጻት ኑሮ ከመዳን ትጎል ነበር። አይ ጎነስ ፓስተር እንትና አይደለም የጻፈው፣ ልብ በሉ ወገኖቼ። ዮሐንስ አፈወርቅ የጻፈው ነው። ቀጥታ ሜላ ያስቀመጠው ዮሐንስ አፈወርቅ ነው። እናቱን ቢያከብር ኖሮ ለነፍሷ መዳን ግን ያስብ ነበር። ሰውም የሆነው ለሰዎች ድነት ስለሆነ ይህ የጌታ ንግግር እሷን ለመንቀፍ የተናገረው ሳይሆን እሱ ሊያደርገው ወደ ወደደው እሷንም በትክክለኛ መንገድ ላይ ሊያደርጋት አስቦ ነው። አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማኅፀንና የጠባቸው ጡቶች ብፁዓን ናቸው ማለቷን ጌታ ሰማና፣ አዎ ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ብሎ የመለሰውን መልስ አስተውሉ። ይህንንም ማለቱ በእናቱ አፍሮ የወለደችውን ክዶ አይደለም። በእርሷማ ቢያፍርማ ከእርሷ ባልተወለደ ነበር። ነገር ግን መደረግ ያለበትን ሁሉ እስካላደረገች ድረስ እናት በመሆኗ ምንም አይነት ጥቅም እንደሌላት ለመግለጽ ነው። እግዚኦ እግዚኦ! ሰውየው 12 ቁጥር ምስማር ነው እንዴ ያዘ? የእናት በና ፊት ያስመልስ የሚሉት እንግዲህ አንገት ያስቀር። ዮሐንስ አፈወርቅ አያውቅም። ታየኝ ኦርቶዶክስ አንጆሎ ዮሐንስ አፈወርቅ 12 ቁጥር ምስማርና እንትን መዶሻ እየያዘ ነው የሚሄደው በየቦታው ይመታታልሃል ማለት ነው። ይኸውልህ ከመጠን ባለፈ ኩራት በልጇ ላይ ኃይልና ስልጣን እንዳላት ለሕዝብ ልታሳይ ሜላ በቃ ይቅርብኝ መጽሐፍ ከማነበው ከመጠን ባለፈ ኩራት በልጇ ላይ ኃይልና ስልጣን እንዳላት ለሕዝብ ልታሳይ ፈለገች። ይህም ተገቢ ያልሆነ ጊዜውን ያልጠበቀ አቀራረብ ነበረ። በእውነት አንድ ያጨብጭቡለት ለዮሐንስ አፈወርቅ ባይኖርም ማለት ነው ሊጨበጨብለት ይገባል ለዮሐንስ አፈወርቅ። ይሄ ነው እንግዲህ ምድራችን ላይ አንዱ የተደበቀው ማለት ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 2 ትርጓሜ። ይህንን ትተው ደብተራው የሚገናኝም የማይገናኝም ትርጓሜ ነው የዮሐንስ ወንጌል መጽሐፍ በአንድ ቦታ የተረጎሙት። የመጽሐፉ ስም ይኸው ያልተገለጡ ገጾች በሜሎስ ወንድማችን ሜሎስ ተሾመ። የመጽሐፉ ገጾች አሁኑ የሊቃውንት ጉባኤ ላይ ዮሐንስ አፈወርቅ መወገዝ አለበት። ስብሰባ አላቸው አይደል? አሁን እዚህ የግንቦት ጀምረውታል። እኔ ሰምቻለሁኝ። ቀሲስ ዲበኩሉ እንደገና ደግሞ ማነው ዲያቆን ዮርዳኖስ ሲሆን ምናምን የተለያዩ ሰዎች አይ ቲንክ ሜሎስ ከጻፈ በኋላ ይሁን ምናምን እንትን ሲሉ ነበር። አንቀበለው መጀመሪያ ላይ ትራንስሌሽን ማነው ትራንስሌትድ ያደረገው ከምንድነው ከላቲን ነው ፕሮቴስታንት ነው ለማለት ሞከረ። ይሄ የቸርች ታሪክ የጻፈው ማነው ሜሎስ አሁን ያስታውሰናል። ሞከሩ። በኋላ ላይ ማውገዝ ጀምረው ነበር። ኦልሬዲ እሱን እንትን ማለት መቃወም ጀምረው ነበረ። አንቀበላቸውም ማለት ጀመሩ። በዚህ ይሄ ከወጣ በኋላ ይመስለኛል። እንግሊዝኛ ጽሁፎችን አንፈልግም የራሳችን የሆነ የግዕዝ ጽሁፍ አለን እያሉ ነው። ግን እነዚህ ጽሁፎች የኦርቶዶክስ ቤተክርስቲያን የምትቀበላቸው ዌብሳይት ውስጥ ማግኘት ይችላላችሁ። በሃርድ ኮፒም አለ።
እኔ እንኳን ሃርድ ኮፒውን ያለኝ ወገኖች ልከውልኝ እዚህ ቤተክርስቲያን ኢቭን ይሄ ብቻ ሳይሆን ለምሳሌ ገጽ 96 ላይ ሄደህ ብታየው ምን ነው ሜላ ግን ምን አደረጉ እንደዚህ ግን እንደዚህ የአቡነ ጳውሎስ አይደል? አዎ የአቡነ ጳውሎስ ገጽ 96 አቡነ ጳውሎስ ያ ምን እንዳደረጉ ማርያም ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበሩ አቡነ ጳውሎስ መመረቂያ ፓትርያርኩ ማለት ነው የሞቱት መመረቂያ ጽሑፋቸው የሚከተለውን ሐሳብ አስፍረዋል። በነገረ ማርያም ጥንተ አብሶ ጉዳይ ጳጳሱ የኢትዮጵያ ቤተክርስቲያን ማርያም ጥንተ አብሶ አልነበረባትም የሚለው የካቶሊካውያን አስተምሮ አትቀበልም። እንደ ኦርቶዶክስ ቤተክርስቲያን እምነት ድንግል ማርያም ፍጹም ሰው ስለሆነች ጥንተ አብሶ ነበረባት። ይኸውም የወረሰችው ድካም ተፈጥሯዊ በሆነ መንገድ እንድትሞት አድርጓታል። እንደ ኦርቶዶክስ አስተምሮት ማርያም ከተዋጁት አማኞች ውስጥ ትቆጠራለች። ልክ እንደ ማንኛውም ሰው መዳን በጣም ያስፈልጋት ነበር። ልጇም የዓለሙ ሁሉ አዳኝ ስለሆነ የእርሷም አዳኝ ነበረ። ጥንተ አብሶ የተወገደው ቃል ሰው ሲሆን ሳይሆን መስቀል ላይ ሲሰቀል ነው። የኢትዮጵያ ቤተክርስቲያን ማርያም የአምላክ እናት እንደሆነች ታምናለች። ነገር ግን ለዚህ ክብር የበቃችው በራሷ ጥረት ወይንም ላደረገችው መልካም ምግባር እንደ ሽልማት ተቆጥሮላት ወይንም በጸጋ የተሞላች ስለነበረ ሳይሆን በእግዚአብሔር ነፃ ስጦታ ብቻ ነው። ጳጳሱ ናቸው እንደጻፉት ብቻ ነው። አቤቱ ዲበኩልም እኮ ሲናገሩ ነበር እና የነ ሕዝቅያስ ዲያቆን ሕዝቅያስ ያለ 21 ሊቃውንት የጠይቀበትን ቪዲዮ ያው ሰምተዋል። ስንት አይነት ትምህርት እንዳላቸው አንድ አይነት እንኳን ወጥ ትምህርት እንኳን የላቸውም። በቤተክርስቲያን ውስጥ ሁለት አይነት አመለካከት ነው አይደል ያለው ሜላ ሶስት አይነት ልዘርዝርልህ። አንደኛው ኢሳያስ 1:9 ይጠቅሱና ከጥንተ አዳም ኃጢአት ከመስራቱ በፊት ያው ታውቀዋለህ ዘሩ እየተንደባለለ መጣ የሚለው ነው። ሁለተኛ በእናቷ ማፀን ታቅባለች ነው። ሶስተኛው ጥንተ አብሶ አለባት እነ አኬ የሚሉት ጥንተ አብሶ አለባት፣ ነገር ግን ኃጢአት ሰርታ አታውቅም፣ አልሰራችም። ሶስት አይነት ነው ሲቧቀሱ የነበሩት። አዎ ሁለተኛ እንደገና ደግሞ በራሳቸው መጽሐፍት ያ ተአቀቡ ከማህሳቢያ ነቢያት ብሎ በሚለው መጽሐፍ ላይ የነጻችው ከብስራት በኋላ ነው ብለው የሚሉ አሉ። ደግሞ አንዳንዶቹ ደግሞ ከእናቷ ማህፀን ጀምሮ ነው የጠበቃት ብለውም ደግሞ ይላሉ። ሁለቱም መላምት ያለው ቤተክርስቲያን ውስጥ ነው። በነገረ መለኮቱም እንደሚባለው በኦርቶዶክስ በዚህ ጉዳይ ሜላ ቴዎሎጂ ትምህርት ቤት ስንማር ማርያም ጥንተ አብሶ ነበረባት ተብለን የተማርነው አስታውሳለሁ። በተለይ ዶክተር አዲስ የተባሉ ዶግማ 3 የሚባል ኮርስ አለና እዛ ላይ እንደውም አንዳንድ ተማሪዎች ሲቃወሙ በቃ ይሄ ነው የቤተክርስቲያኒቷ ትምህርት ብሎ ነው ያስተማሩን። እንግዲህ ምክንያቱም በተለይ ውጭ ያሉ ትምህርት ቤቶች ተምሮ የመጣ ሰው ማርያም ጥንተ አብሶ አለባት ወይም ነበረባት የሚለውን ትምህርት ይቀበላል። ለዛ ነው አቡነ ጳውሎስ ግሪክ ነው ሄደው የተማሩት፣ ፒኤችዲያቸውን የሚሰሩት እዛ ነው። እና በዛ ምክንያት እንግዲህ የኦርቶዶክስ ቤተክርስቲያን ብሎ ነው በድፍረት የጻፉት። እንደዚህ ታምናለች፣ ጥንተ አብሶ ነበረባት ብላ ታምናለች። እና ስለዚህ ኢትዮጵያ ውስጥ ያሉ ሊቃውንቶች አንዳንድ ሊቃውንቶች ናቸው በዚህ ጉዳይ ላይ የማያምኑት። ያው ማጆሪቲውን አማኙ የሚለውን ስለሆነ ቤተክርስቲያኒቷ የምትከተለው አማኞች እንግዲህ ጥንተ አብሶ ነበረባትም የሚለውን ነው የሚቀበሉት እንጂ በሁሉም ኦርቶዶክሳውያን ዘንድ ማርያም ኦሪጂናል ሲል እንደነበረባት ምክንያቱም ይህ ትምህርት አልነበረባትም የሚለው ትምህርት የካቶሊክ ነው፣ ኢማኩሌት ኮንሴፕሽን የሚባለው ማለት ነው። ይህ
ደግሞ በኦርቶዶክስ ቤተክርስቲያን ዘንድ ተቀባይነት የለውም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሊቃውንቶች ብቻ ናቸው አንዳንድ ሊቃውንቶች ትንሽ የሚያራምዱት። ከዚህ በፊትም በተናገርነው የምታስታውሱት ከሆነ በዚህ በኦሪጂናል ሲን ጉዳይ ላይ በአሜሪካ የሚገኘው የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዘግቶ ነበር፣ ህዝቡ ለሁለት ተከፍሎ ማለት ነው። ስለዚህ ቤተክርስቲያን እስከ ማዘጋት ድረስ የደረሰ ትምህርት ነው የኦሪጂናል ሲን የሚባለው ማለት ነው። እና ቀሲስ አስተርአየን ጨምሮ ይህን ትምህርት እንግዲህ አይቀበሉትም። በዚህ ምክንያት እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ አሁን ፓትርያርክ ከሆኑት ከአቡነ ማትያስ ጋር በተገናኘ እሳቸው እንግዲህ የካቶሊኩን ትምህርት ነው የሚያራምዱት፣ ኢማኩሌት ኮንሴፕሽንን። በዚህ ምክንያት እንግዲህ ተወግዘውም ነበር። በነገራችን ላይ አቡነ ማትያስ ተወግዘው በኋላ ላይ ነው ውግዘታቸው የተነሳው አሁን ያሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ። ይህን ደግሞ ማወቅ የምትፈልጉ ሰዎች እውነትና ንጋት የተሰኘ በሰረቀ ብርሃን ወልደ ሳሙኤል ቆሞስ በ2004 ዓመተ ምህረት የታተመ መጽሐፍ አለ። ይህ መጽሐፍ የተመረቀው ቤተ ክህነት ውስጥ ነው። እኔም ነበርኩ በዚህ ጊዜ ሲመረቅ ማለት ነው። ብፁዕ አቡነ ጳውሎስ ይሄንን ጽሑፍ ጥንተ አብሶን ስለጻፉ ነው በኢትዮጵያ ኦርቶዶክስ ቤተክርስቲያን የተወገዙት። አይ ጳውሎስ ሳይሆን አቡነ ማትያስ አሁን ያሉት አቡነ ማትያስ አቡነ ማትያስ ፓትርያርክ ከመሆናቸው በፊት ውግዘት ነበረባቸው። በምን ጉዳይ ውግዘታቸው ተነስቶ ነው ከትምህርትና ያው አንዳንድ ነገሮች ያው ከፖለቲካ ጋር የሚገናኙ ነገሮች ናቸው። በዛ ምክንያት ውግዘት ላይ ነበሩ። ውግዘታቸው ተነስቶ ነው ያው ምክንያቱም የዛኛው ሲኖዶስ አባል ስለነበሩ ማለት ነው። ኦኬ አንድ ወቅት ላይ እና ያኔ መጽሐፍ ሲወጣ ያኔ ላይ ታወቁ ነበር። አቡነ ማትያስ ያው ብዙ ሰው የሚያውቃቸው ፓትርያርክ ከሆኑ በኋላ ነው። የሆነ ጊዜ ላይ የምታስታውሱ ከሆነ የኔታ የተሰኘ ዩቲዩብ አለ አይደል? የኔታ ዩቲዩብ ላይ ሊቀ ሊቃውንት ዘሪሁን ሙላት አቡነ ማትያስ ተወግዘው እንደነበር እሱም ራሱ ተናግሯል። ሰምቼዋለሁ አስታውስኩት። እንደውም አሁንም አልገዛላቸውም ለሳቸው ሲል ነበር። እሱ አንቺ እያለ ነው ራሱ ያወራው። ትዝ የሚላችሁ ከሆነ አንቱ ራሱ አለ አንቺ እያልኩ ነው የምጠራው ብሎ እንግዲህ ሊቀ ሊቃውንት ዘሪሁን ማለት ያን ይህን ሲናገር የቅድስት ሥላሴ መንፈሳዊ ኮሌጅ የጥናትና ምርምር የሆነ ክፍል ዲን ነበር። ይህን ሲናገር ማለት ነው
ብዙ ናቸው። ያው እኔ ነኝ አንቱ እያልኩ እያወራሁ ያለሁት። እሱ እንኳን አንቺ እያለ ነበር አቡነ ማትያስን ሲጠራቸው የነበረው ሲናገር ነበር። ሄዳችሁ ማየት ትችላላችሁ። የኔታ ላይ ነበር ቪዲዮ። መጽሐፉ የ2004 ዓመተ ምህረት ላይ ደግሞ የወጣው መጽሐፍ አባ ሰረቀ ማለት አሁን የትግራይ ሲኖዶስን እየመሩ ያሉ አባት ናቸው። አቡነ ሰረቀ ብርሃን ማለት ከአሜሪካ መጥቶ የትግራይ ሲኖዶስ የሚመሩት እየመሩ ከአውስትራሊያ ነው። እሺ እሳቸው ናቸው። እንግዲህ አሁን 2004 ዓመተ ምህረት ላይ እውነትና ንጋት የተሰኘው መጽሐፍ ጽፎ አቡነ ማትያስ ተወግዘው እንደነበር ኢማኩሌት ኮንሴፕሽን ደግሞ ያምኑ እንደነበር በ2004 መጽሐፋቸው ላይ ጽፈዋል ማለት ነው። መጽሐፋቸው ላይ ኢቭን ደብዳቤዎች የተላላኩ ደብዳቤዎች ፊርማ ማህተም የያዘ ሰነድ ነው። እና በዚህ ደረጃ ነው እንግዲህ እኔም እውነት ነው በቅዳሴው ተጽፏል፣ ግን ስተት ነው ከመጽሐፍ ቅዱስ ሐሳብ ጋርም አይስማማም እያለ ይቀጥላል የተሟገቱት። እና ከመሪጌታ ጽጌ በዛ በሊቃውንት ጉባኤ በጣም ደስ የሚለኝ ይሄ ነገር መጽሐፍ በአንድ ትንፋሽ ነው የጨረስኩት። ከረጅም ጊዜ በፊት ተሟግተዋል በዚህ ጉዳይ ላይ በጥንተ አብሶ። አሁን ደግሞ ሜሎስ በመጽሐፉ ይሟገታቸዋል እነዚህ ሊቃውንቶች። የሚገርም ይሄ መጽሐፍ ሲታተም እኔ እዛ ነበርኩ፣ ይነጋል ማለት ነው። እና ግን ሙሉን አንብቤ አልጨረስኩትም። እዛው አንድ ቢሮ ስለነበርን በታድሶ በነበርኩበት ሰዓት ሲታተም ነበርኩኝ። ግን ሙሉን እንደውም አሁን ገበያ ላይ እሱ ነው ገድሎ ይስገደል አልቆ ነበረና አንተ ድሮ ነው የገዛው አይደል? አሁን በቅርብ አላገኘሁም። እንደወጣ ነው የገዛሁት። ረጅም ጊዜ በፊት ነው ተወሰደብኝ። እንደገና ሀገር ቤት ሲሄድ ይህን ገዛሁት። በአንድ ትንፋሽ እንዴት አይነት ኢንተረስትድ መጽሐፍ እንደሆነ ልነግርህ አልችልም። ተነባቢነቱ ብትል ታሪኩ ልብ የሚሰቅል መጽሐፍ ነው። በጣም ቆንጆ። እኛ እዛው በአካል ስለነበር ነግሮን ስለነበረ ታሪኩ መጽሐፉ ሲታተም እዛ ነበርኩኝ፣ ግን አላነበብኩትም። ሙሉ በሙሉ አላነበብኩትም። እና ያውቃሉ፣ ልቦናቸው ያውቃል እኮ ማለት ነው። እንግዲህ በነገረ መለኮቱ ዓለም ይኸው እንደዚህ ብለው ካስተማሩ እኔ እዛ አልገባውም። ነገረ መለኮት ሜላዛ ተምሯል። በቴዎሎጂ ትምህርት ቤት እንደዚህ ብለው ካስተማሩ፣ ፓትሪያርኩ እንደዚህ ብለው ከጻፉ፣ የእንትንስ ግብፅ ምንድነው በጥንተ አብሶ ጉዳይ ሜላ እነ አቡነ ሽኖዳ ሌሎቹ በተለይ ደግሞ እኛኛው ማናቸው አንድ አባት አለው አይደል? ታዋቂ አባት አለው አይደል? በግብፅ
ታድሮስ ማላቲ ቴዎድሮስ ማላቲ ምን እንደሚሉት እሳቸው ጥንተ አብሶ ላይ እነሱም ጥንተ አብሶ ነበረባት ብሎ ነው የጻፉት። ዋው እንደዛ ነው ሁሉም አቡነ ሺኖዳም ታድሮስ ማላቲም እንደውም ኦርቶዶክስ ቤተክርስቲያን እያሉ ነው ሁለቱም የጻፉት። የሁለቱንም ሀሳብ እዚሁ መጽሐፌ ላይ ያስቀምጫለሁ። የቴዎድሮስ ማላቱ ልጅ ላይ አለ እዚህ ላይ አለ። ኦኬ እንደዛ ነው የሚያምር። እንግዲህ ይታይ ቆይ አሁን ታዲያ ምን ደብሎ የሚሉት ማለት እነ ዮሐንስ አፈወርቅ በዚህ ጉዳይ ላይ ያለው አለ በጥንተ አብሶ ጉዳይ አይ ጥንተ አብሶ ላይ አይደለም እሱ የግብር ኃጢአት ላይ ጻፈው። የግብር ኃጢአት ላይ በጥንተ አብሶ ጥንታውያን የሆኑ አባቶች ጻፉታል። ኦሪጂናል ሲን በሚለው ከሆነ ሞር እነሱ ፎከስ ያደረጉት ከኢየሱስ ውጪ ጥንተ አብሶ ነፃ የሆነ የለም ብሎ ነው የጻፉት። በዛም ማወቅ እንችላለን የነበራቸውን አቋም። ያ በተለይ ለምሳሌ ገጽ 93 ላይ የጻፍኩት መጽሐፍ ላይ ካየው እዛ የጠቀስኳቸው አባቶች አሉ። ለምሳሌ ሰማዕቱ ጀስቲን፣ አምብሮስ፣ እስክንድርያው ቀለሜንጦስ እነዚያ
አባቶች ግልጽ በሆነ መንገድ ከኢየሱስ ክርስቶስ ውጪ ጥንተ አብሶ ከጥንተ አብሶ ነፃ የሆነ ሰው የለም ብሎ ጽፏል። በዚህ እናውቃለን የነበራቸውን አቋም ማለት ነው። ከዛ ውጭ ግን ለምሳሌ አውጉስቲን ሲጠየቁ ራሷቸው በጣም ነው የሚገርማቸው እና የኢትዮጵያ ብቻ ትንሽ ለየት ልበል ትላለች። ለዛ ነው ኦርቶዶክስ ማለት ለምን አሁን እንደዚህ ብለው ሌሎች አሃት ቤተክርስቲያን ሜላ ሶሪ ጥያቄ ስላበዛሁበት አሃት ቤተክርስቲያን እንደሚሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀጥታ እነዚህ አባቶች እንደሚሉት ብትል ምንድነው ልትጎዳ የምትችለው ነገር? የማርያምን ጥንተ አብሶ አለባት ብላ ብትጽፍ ሌሎቹ አብያተ ክርስቲያናትን የሚያምኑት ማለት ነው እሷ የምትቀበላቸው አሃት ቤተክርስቲያን የምትላቸው ሁሉ እንደሚሉት ብትል ምንድነው ልትከስር የምትችለው? ምንድነው ወይስ ደግሞ እንደዚህ በማለቷ ልታተርፍ የምትችለው? እንግዲህ እንደዛ ካለች ቤተክርስቲያኒቷ ትልቅ ተቃውሞ ከራሷ ምዕመናኖች ነው የሚነሳባት። እሱን አሁን ትልቁ ፍራቻ። ምክንያቱም ለዘመናት ቤተክርስቲያኒቷ ማርያም ጥንተ አብሶ አልነበረባትም ብሎ ስለሆነ ሲናገሩ የነበሩት አሁን እንደዛ ብሎ ቢቀበሉ ሰው ሌላ ጥያቄ ያነሳል ማለት ነው። በሌላ ጉዳይ ላይም ተሸውደናል ብሎ ስለሚያስብ አደጋው ከባድ ይሆናል። ምክንያቱም አሁን በተለይ አቡነ ጳውሎስ የጽሁፋቸው ተተርጉሞ ወጥቶ ነበር፣ ፍልሰታ የሚተሰኘ መጽሐፋቸው። ያው ከዛ በኋላ ብዙ አልቆዩም፣ እንግዲህ አረፉ። ግን በጣም ተቃውሞ ነበር። የተለያዩ ሰዎች የተቃውሞ ጽሁፍ ጽፎ ነበር። ስለዚህ ቤተክርስቲያኒቷ ይህን ሀሳብ ብትቀበል ችግሩ የሚነሳባት ከማን ነው? ከተከታዮቿ ነው። ቤተክርስቲያኒቷ ደግሞ እንደዚህ አይነት ሪስክ መውሰድ አትፈልግም። ለምን ከተባለ ያው ቤተክርስቲያኒቷን የሚመራት ህዝቡ ነው፣ ሲኖዶሱ ሳይሆን። ሲኖዶሱ ከላይ የሚታይ ነገር በስትራክቸር ደረጃ ሲኖዶሱ ነው፣ በተግባር ደረጃ ግን ምዕመኑ ነው። ትልቅ ተቃውሞ ነው የሚነሳው። ያው እኛ በኦርቶዶክስ ቤተክርስቲያን ከነገረ ክርስቶስ ይልቅ ነገረ ማርያም ላይ ነው ፎከስ የሚያደርጉት። እሱ እኮ ይታወቃል፣ የሚታወቅ ነገር ነው አይደል? በተለይም ቲክቶክ ላይ ራሱ ነገረ ክርስቶስ ላይ ሳይግባቡ አይተናቸዋል። ኢየሱስ በስጋው ፍጡር ነው ወይስ ፍጡር አይደለም በሚለው ሳይግባቡ አይተናል። ለዛ ቤተክርስቲያኒቷ መልስ አልሰጠችም። ልክ የማርያም ጉዳይ ላይ ግን ሲነሳ ቤተክርስቲያኒቷ ኦፊሻሊ መልስ ሰጠች ማለት ነው አይደል? ዶክተር ሮዳስን ጠርተው በቲክቶክ ላይ እንደዚህ የሚናገሩ ሰዎች አሉና መልስ ይስጡ ተባሉ ማለት ነው። ስለዚህ ነገረ ማርያም ላይ ቤተክርስቲያኒቷ የሌሎቹን አሃት ቤተክርስቲያናት እምነት ብትይዝ ትልቅ ለሁለት የምትከፈል ራሱ ነው የሚመስለኝ ህንድ ቤተክርስቲያን። ስለዚህ ሪስክ አይወስዱ። ቤተክርስቲያኒቷ በዚህ ጉዳይ ላይ ሪስክ መውሰድ አትፈልግም እንጂ ጳጳሳቶቹ ኦልሞስት እንግዲህ ሁሉም ማለት ባይቻልም ግን ብዙዎቹ ጳጳሳቶች በዚህ ጉዳይ ላይ ኦሪጂናል ሲን በሚባለው ጉዳይ ላይ ማርያም ነበረባት ብሎ ያምናሉ። ይሄ ደግሞ እንግዲህ ቅድም የጠቀስኳችሁ ላይ መጽሐፍ ላይም አባ ሰረቀ ብርሃን አስፍሮታል። ማን ጳጳስ ራሱ እንደሚቀበል ይህን ሀሳብ በማስረጃ አድርጎ አስፍሮታል። ግን ያመኑትን አይናገሩም ስለሚፈሩ። እሱ ነው ችግሩ። ይገርማል። ስለዚህ አሁን ከህዝብ ስደት ወይ ደግሞ ተቃውሞ ይመጣብናል ብለው በጣም ነው እኮ የሚያሳዝነው። በጌታ ደግሞ አይገርምም? እኔ እንደዚህ አላስተዋልኩትም። ነገረ ክርስቶስ ላይ ያን ሁሉ ሲጨቃጨቁ ኢቨን ነገረ ክርስቶስ ላይ ተጨቃጭቀው እኮ አላግባባ ብሏቸው ማነው ሶራምባ ሆቴል እኮ ተሰብስበው
ዲያቆን ያረጋል አበጋዝና ቲክ ማን ነው መምህር በረከት ነው ማን ነው የሚባል ነው መጣልን ብለው ያሉትና ከሊቃውንት ጉባኤ ከጠቅላይ ቤተ ክህነት ከብፁዓን ሊቃነ ጳጳሳት ማንም ይመጣልን የለም ብለው ስሞታ ሲናገሩ ያለበት ቪዲዮ አለ። ታስታውስ ከሆነ ማለት ነው ያኔ በነገረ ክርስቶስ ጉዳይ በተከፈሉበት ማለት ነው። በጣም ግን አሁን አንተ አስተውለህ ያየኸው ያለኝ ለነገረ ክርስቶስ ያን ያህል ተባልተው ሆቴል ሁሉ ተከራይተው ስብሰባ አድርገው ታላላቆቹ አልመጡም። የማርያም ጉዳይ ግን ሲሆን ባልቴቱም ጳጳሱም ነው ሁሉ ካባውን እያራገፈ ተነስቶ ይህንን የማይቀበል ከሆነ ቆንጅዬ ጴንጤ ነው ጥሩ ካቶሊክ ካልሆነ ቆንጅዬ ጴንጤ ነው የሚሆነው ሲሉ ነበር። ይሄ ማለት ምን ማለት ነው? የክርስቶስ ጉዳይ እንደፈለገ ቢበላሽ ቲክቶክ ላይ አይደለም በአካል ተገናኝተው በዱላ ቢቀጣቀጡ ቢደባደቡም አባቶች በዚህ ጉዳይ ተውም ብለው አይገለግሉም። አንተኛው ስተተኛ ነህ፣ አንተኛው እውነተኛ ነህ ብለው አይሉም ማለት ነው። ይባላል በኢየሱስ ክርስቶስ ጉዳይ ይባላል፣ ችግር የለውም። የማርያም ጉዳይ ግን ሲነካ ብቅ አሉ ማለት ነው። ሁሉም ከየጎሬው ወጥቶ መጮህ ጀመረ። ይሄ ማለት ምን ማለት ነው? ቤተክርስቲያኒቱ ለክርስቶስ ትምህርት ሳይሆን ቅድሚያ የምትሰጠው ለማርያም ትምህርት ቅድሚያ ትሰጣለች ማለት ነው። ይታያችሁ ወገኖች፣ የማርያም ጉዳይ ከተነካ፣ የማርያም ነገር ከተነካ፣ በማርያም እና ስለ ማርያም በማርያም ጉዳይ የሆነ ነገር የምትል ከሆነ በሱ ጉዳይ ካላግባባ ቲክቶክም ላይ አይደለም እቤት ውስጥ ቤተሰብ እንኳን በማርያም ጉዳይ ከተጣላ እንደየአቅማቸው ይሰበሰባሉ ማለት ነው። ትዝብት ነው። በእውነት ያሳፍራል። በእውነት ያሳፍራል። ነገረ ማርያም ላይ ሲሉ ብቅ አሉ። ምክንያቱም ዋነኛዋ እሷ ናት፣ ክርስቶስ ሳይሆን እሷ ናት ማለት ነው። የማርያምን ትምህርት መንካት ማለት ደም ስር መቁረጥ እንደማለት ነው ብለው የሚሉት ለዚህ ነው ማለት ነው። ያሳዝናል በእውነት። እኔ ግን ሜላ ፍርጥ አድርገው ቢናገሩ ህዝቡ የሚቃወማቸው አይመስለኝም። ምክንያቱም ያሉትን ሁሉ ላሉት ቃል ሁሉ አሜን እና ቃሌው ታሰማልን ከማለት ውጭ ሌላ ምንም የማይመልስ አይዶ ነው። እንግዲህ የማርያም ጉዳይ ያው እንዳልከው ህዝብ ውስጥ ሁሉ ወንብነት ብዙ ጊዜ ስለማይማ ነው። አሜሪካ ነው አይደል ያለው? አዎ ወይ አይደለም በል። ኮሜንትን እየጠበቅኩ ነው። እሺ አይ የሜላ መጽሐፍ ፈልጋለሁ ብላ ቶሚ ከሰማኝ
በውስጥ ጠይቀው ሜላን ማለት ነው። የስ ኦኬ የስ በቃ በውስጥ ሜላ ጋር ጻፍለት። በውስጥ ሜሴጁ ላይ ማለት ነው። በውስጥ ሜሴጁ ላይ እዚህ ቲክቶኩ ላይ እንትን በለው ምንድነው ጻፍለትና የምትፈልገው መጻፍ ያህል። እኔ በእውነት ወንድሞች እናቶች ይህንን ለፋሲካ ለሰዎች ለወገኖች ስጦታ መስጠት ለመዳችሁ እና እንደዚያ ያስለመዳችሁ ሰዎች ካላችሁ በተለይ ማንበብ የሚፈልጉ የሃይማኖትን ቤት ወደ ሃይማኖት ቤት ጠጋ ያሉ በእምነት ጉዳይ የሚነጋገሩ ሰዎች እንግዲህ እነዚህ ነገሮች በእንግሊዝኛ ቋንቋ ተጽፈው በውጭው ዓለም ባሉ ኦሪየንታል የሚሆን ምስራቃውያን ወይ ደግሞ የእኛም ወንጌላውያን አማኞች ዘንድ በእንግሊዝኛ ቋንቋ ስለተጻፉ አንዳንዶቹ በላቲን ቋንቋ ስለተጻፉ የውጭዎቹ ያነቡታል፣ የውጭዎቹ ያውቁታል። ለዚህ ነው በማርያም ጉዳይ ውጭ ላይ ጥንተ አብሶ ጉዳይ ጭቅጭቅ የለም። የኢየሱስ ክርስቶስ ምልጃ ላይ በውጭ መከር አሁን እኛ በነጮች ሀገር የምንኖረው በዚህ ጉዳይ ላይ ጭቅጭቅ የለም። ይታያችሁ ጭቅጭቅ የለም። ምክንያቱም ምስራቃውያኑ የሚሆን ኦሪየንታሊያኑ ወይ ደግሞ ዓለም አቀፍ አብያተ ክርስቲያናት በኢየሱስ ክርስቶስ ጉዳይ ላይ የጻፉት በግዕዝ ሳይሆን በእንግሊዝኛ ቋንቋ ስለጻፉ ጥንታውያን አባቶች ሁሉ የክርስቶስ የቤተክርስቲያን አባቶች የተባሉት የኢየሱስ ክርስቶስ አማላጅነትና አስታራቂነት ሳይታለም የተፈታ ነው ተብሎ እንደሚባል ግልጽ ሆኖ ስለተጻፈ ነጮች ደግሞ አንባቢዎች ናቸው። አንብበው ተረጋግተው ተቀምጠዋል። ስለዚህ አሁን በነጮቹ ዓለም በካቶሊካውያን የሚሆን በግብፃውያኑ ወይ ደግሞ በምስራቃውያኑ በግሪኮች ሁሉ ጭምር ሳይቀር ይታመናል ማለት ነው። እኛ ጋር ጭቅጭቅ ያመጣበት ምክንያት ለምንድነው? ከልጅነታችን ጀምረን ማርያም ታማልዳለች፣ ማርያም ጥንተ አብሶ የለባትም፣ ኢየሱስ ግን አያማልድም ተብሎ የሚል ጭቅጭቆች ነው ያሉት። ለዋቢነት የሚጠቀስልን የመጨረሻው ማስረጃው የግዕዙ እንዲህ ይላል ነው። ግሪኩ ወይ ላቲኑ አይታይም። እሱንም ቢያዩ የጻፉ ሰዎች ከዛ ስለ ማርያም ከዮሐንስ አፈወርቅ የሆነ ነገር ደጓን ነገር መልካሟን ነገር ብቻ የተናገረውን ያወጣሉ። እንደ ዮሐንስ ወንጌል መጽሐፍ ምዕራፍ 2 የትርጓሜ የዮሐንስ አፈወርቅ ትርጓሜ ላይ ያለውን አያመጡ። ሜላውን ያልተገለጡ ገጾች ብሎ የጻፈው ከቀደሙ አባቶች ሁሉ ጭምር ምን ይታመን ነበር? ራሱ ኦርቶዶክሳውያንም እኛም ወንጌላውያን አማኞች የምንቀበላቸው ካቶሊካን የሚቀበላቸው የእምነት አባቶች ሁሉ ጭምር ሳይቀር በዚህ ጉዳይ አሁን በማርያም ምልጃ ወይ በማርያም ጥንተ አብሶ ጉዳይ ምን ይሉ ነበር ብሎ የሚለውን ሁሉ ጭምር አካቶ የጻፈ ስለሆነ በተለይ ቤት ውስጥ የሚከራከሯችሁ ወጣቶች ሽማግሌ እንኳን ሊሞትም ጫፍ ደርሷል። ለእነሱ ወንጌል አያስፈልግም ብዬ ባልልም አያነቡም ብዙዎች እናቶችና አባቶች። ግን ወጣቱ የሚያነብ ከሆነ ያንብቡ። ገዝታችሁ ስጧቸው፣ በእውነት ገዝታችሁ ስጧቸው። አቤት ያቻል ከገጽ 48 ላይ እሺ፣ በተለይም የኢየሱስ ምልጃን በተመለከተ ዮሐንስ አፈወርቅ የጻፈው ነገር አለና እሱ ለምን ብቻውን ወደ ሰማይ ያረገ የሚለው ነው። የማርያምንም ለምን ብቻውን ወደ ሰማይ ያረገ? ምክንያቱም ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም ስለሌለ በፍጻሜው ወጥቶ ወደ ሰማይ ከፍ ባደረገን ጊዜ ከአካሉ ጋር ያለው ራስ አንድ ክርስቶስ እስከሆነ ድረስ እርሱ ብቻውን ይወጣልና አሁንም ራስ ብቻውን ወጥቷልና ስለ እኛ ወደ አባቱ ሊማልድ አርጓልና ሊጸልይ ወጣ። ዋት ዮሐንስ አፈወርቅ ጴንጤ ነው በሉኛ፣ አንድ ፊቱ ነው። ያው እንደዚህ ቢባል ነው የሚሻለው። ስለ እኛ ወደ አባቱ ሊያማልድ አርጓልና ሊጸልይ ወጣ። ሊጸልይ እኛ እንኳን ያላለን በእውነት እኛ እንኳን እልል ያልባላል ሁኔታ ዮሐንስ አፈወርቅ እንዲህ ነው የሚያምነው። ጥያቄው ራሱ ልብ ብለህ ካየው ለምን ብቻውን ወደ ሰማይ ያረገ ነው የሚለው። እንግዲህ ሌላ ያረገ የለም። የማርያምን እርገት ሁሉ እኮ በቴስታ ብሎ እኮ ጣለው። ኢየሱስ አሁን አማላጅ ነው በማለታችን በተደጋጋሚ የሚቀርብብንን አንድ ክስ አለ። እርሱም ኢየሱስን ለማኝ ያደረጋችሁት የሚል ነው። የቤተክርስቲያን አባት የሆነው ዮሐንስ አፈወርቅ ኢየሱስ ወደ ሰማይ የወጣው ስለ እኛ ሊያማልድ ወይ ሊጸልይ ነው ይላል። ስለዚህም እኛ ከመቃወማቸው በፊት ዮሐንስ አፈወርቅን ማረም ይገባቸዋል ማለት ነው። ይሄ የሜሎስ ሀሳብ ነው። ይሄኛው የሜሎስ ነው፣ ይሄኛው የዮሐንስ አፈወርቅ ነው። ይሄ ለተቃዋሚዎቻችን የቀረበ ሀሳብ ነው። ጥሩ ምክር ነው።
ምክንያቱም ጴንጤ ላይ ተንጠልጥሎ ወይ ተሐድሷውያኑ ላይ ተንጠልጥሎ ከመናገር በፊት የራስን አባት ማረም ተገቢ ነው። ስለዚህ አባቶችን የምንቀበላቸው እስከምን ድረስ ነው? ሙሉ በሙሉ እንቀበላለን ብለው ካሉ የዮሐንስ አፈወርቅን ይህን መቀበል አለባቸው። ከድርሳነ ሰንበት ጋር ንግግር ጋር እኮ ይስማማል። የዮሐንስ አፈወርቅ ስለኛ ሊያማልድ አርጓልና ሊጸልይ ወጣ ብሎ ካለ ድርሳነ ሰንበትም እንደዛ ነው፣ ሊጸልይ ነው ብሎ የሚለው ሊጸልይ ነው የሚለው። ኢብን መጽሐፈ ዚቅ ራሱ ሊጸልይ እኮ ነው ብሎ የሚለው ይቤሎም ኢየሱስ ለአርዳዊው የሚለው ጋር ማለት ነው። ዮሐንስ አፈወርቅ ሊጸልይ ነው ወጣ ብሎ ልብ በሉ እንግዲህ ወገኖች፣ ወደ አባቱ ሊያማልድ ወይንም ሊጸልይ ወጣ ይላል ኢየሱስ። አሁን በዮሐንስ አፈወርቅ መረዳት አሁን በሰማያት ያማልዳል፣ አሁን በሰማያት ይጸልያል ማለት ነው አይደል ሜላ? አዎ የወጣበት ምክንያት ወደ ሰማይ ያረገው ለኛ ሊጸልይ ነው። ስለዚህ አሁን በሰማይ ሊቀ ካህን ስለሆነ ስለኛ ይጸልያል ነው። እንደውም እንትን እንዳይሉ አንዳንዶቹ ከታች ራሱ እንግሊዘኛውን ቃል በቃል ነው ያስቀመጥኩት፣ አጠራጠር የሚለውን ማለት ነው። ከታች ዳጉ ላይ ያስቀምጨዋለሁ። ምንድነው የሚለው? ሄድ ኦንሊ he went up to pray ነው የሚለው። ካያችሁት he went up to pray he went up to pray እንግሊዘኛውንም ቁጭ አድርጌዋለሁ ማለት ነው በማስረጃ። አሁን ይክዱታል። ያን ሰፈር እንደዚህ አንቀበልም። የቅዱስ ያሬድስ ምን ሊሉት? እሱን ቢክዱ ይቤሎሙ ኢየሱስ ለአርዳኢሁ ብለው የሚለውን ክፍል የት ሊክዱት? ሀበ እስእል ምህረት ነው ያለው። ሀበ እስእል ምህረት፣ ስለ እናንተ ምህረትን ወደምለምንበት አድርጋለሁ። ከዮሐንስ አፈወርቅ ጋር የቅዱስ ያሬድ ንግግር ይስማማል። ከዮሐንስ አፈወርቅና ከቅዱስ ያሬድ ንግግር ጋር የጴንጤውና የተሐድሷውያኑ ንግግር ነው የሚስማማው። የኦርቶዶክሳውያኑ ግን አይስማማም። ኦርቶዶክስ የኢትዮጵያ ራሷን የቻለች ዓለም ነች ማለት እንችላለን። በእውነት ከግብፅ አትስማማ፣ ከግሪክ አትስማማ፣ ከህንድ አትስማማ፣ በዚህ ትምህርት ጉዳይ ከወንጌላውያን አትስማማ፣ ከካቶሊካውያን አትስማማ። የራሷን ዓለም ሰርታ ያሳዝናል። በእውነት ያሳዝናል። በእውነት ያሳዝናል። እሺ ኦኬ። ዶክተር ጥልዬ እንኳን ደህና መጣ። ሰላም ኤርሚዬ፣ ሁላችሁም እንደምናችሁ? ጌታ ይመስገን ሰላም። ጌርሳምዬ፣ ሜሎስ፣ ሁላችሁም እዚህ ያላችሁት እንዴት ዋላችሁ? እንዴት አደራችሁ? እየሰማችሁ ነው። ቀጥሉ። እሺ ቴንክ ዩ። ኦኬ። ሲቲ ኬት ቤተ እምነት ነው ወንድም ወይ እህት? ረጅም ሰዓት ነው ጊዜ አልሰጠንም። ቤተ እምነትን አላወቅ ነው። ሲቲ ሲቲ ኤርሚዬ ጌርሳምን ይቅርታ ጠይቅልኝ። ቅድም ሜሎስ እንትናን ስላስወረድኩበት ስፒሮስን ሶሪ፣ ያው ስለተሳደበ ነው ያስወረድኩት እና በጣም ይቅርታ ጌርሳምዬ። አይ ችግር የለም እኮ አስናቀ። እኔ ብሎክ እኮ አድርጌዋለሁ። እኔ ቤት ብሎክ ያደረኩት ሰው ነው፣ ግን እዚህ ጋር አንድ ነጥብ ሊይዘው ነበር። ችግር የለውም። እኔ ያላየሁትን አይተሃል ማለት ነው።
እሺ ጃኪ አሜሪካ ሜሎስ ከላይ ይታያል። ሜሎስ ይታያል ሜሎ ፎሎ አድርገውና በውስጥ ሜሴጅ ጻፍለት በዚሁ ቲክታኩ ላይ በውስጥ ሜሴጅ በቃ ሜሴጅ ጻፍለት። ሜሴጅ ክፍል አለ። ሜሴጅ ጻፍለት። እሺ በጣም ነው የማመሰግነው። እና ሜሴጅ መጻፊያው አለ አይደለ? ቲክቶክ ላይ እሱ ላይ ጻፍ። ላይ ማለት ነው። ቲክቶክ ላይ ሜሴጅ መጻፊያ አለ በውስጥ። ኦኬ ኦኬ እና አሰምተለት አድራሻ ስተነብ የነበረው ሀሳብ ላይ አሁን ጥቅሶቹ የትኛው መጽሐፍ የትኛው ገጽ ላይ ዮሐንስ አፈወርቅ እንዳለ እዛ ላይ ተጠቅሷል ወይንስ? ሆሚሊው ላይ እኮ ተጠቅሷል። አሁን የዮሐንስ ወንጌል ማነው የማቴዎስ ወንጌልን ባብራራበት ላይ የዮሐንስ ወንጌልን በዛው ላይ ባብራራበት ላይ ምንጭ አለ ከታች ከጎኑ እዛው አለ። በጣም ጥሩ። በቃ እሺ አገኘዋለሁ። በቃ እንዴት እንደማገኝ ከሱ ሰማለሁ ማለት ነው። እሱ ማለት ነው። በውስጥ ጻፍለት። በውስጥ ጻፍለት። ቴንኪው ነው። ለቅ ይችላል። በቃ የምትፈልጉ ፈልጋለሁ። ሰብለ ሜሎስን ፎሎ አድርጉት። ከላይ ያው ሜሎስ ትልቁ ላይ አድርጌዋለሁ። ምናልባት መጽሐፉን የምትፈልጉ ያው ትልቁ ላይ ያደረኩት ማለት ነው። ትልቁ ላይ ሆነ ያለው ሜሎስ እሱ ጋር ገብታችሁ ፎሎ አድርጉትና ከዛ የቲክታክ ሜሴጅ ክፍል አለ እዛው ጋር ማለት ለምሳሌ አንዳንዶቻችሁ ካላወቃችሁ ለምሳሌ እዚህ ጋር ላሳያችሁ። ሜላን መልሼ ትንሹ ላይ ላድርገውና ኦኬ ለምሳሌ ድንገት የማታውቁ ሰዎች ካላችሁ እንጂ አብዛኛው ከኢትዮጵያ ውጭ ስላላችሁ ታውቃላችሁ። ለምሳሌ ታይፕ ማድረጊያው ላይ ሜሎስ ብዬ ስጽፍ እዚህ ጋር መጣ ማለት ነው። የእሱ ፔጅ ያው እዚህ ጋር አሁን እኔ ጋር አለ። እኔ ጋር እዚህ ስላለ ማለት ነው። ከእኔ ጋር ከሌለ ታዩታላችሁ። እችን እዚህ ጋር ንካስ ታርጓት። ኦኬ እንደዚህ ቀሚስ ለብሶ ስታዩት አይ የሆነ የኦርቶዶክስ ደብተራ ኤርሚያስ ዝም ብለህ ፎሎ አድርጉ ትለናለህ እንዲህ ብላችሁ ካላችሁ አይደለም።
ቀሚስ የሚለብሱ ግን እውነት የሚናገሩ የእግዚአብሔር ልጆች በጣም ብዙ አሉ። እንደዛ ብላችሁ እንትን እንዳትሉ። አንዴ እኔ ትዝ ይለኛል አገር ቤት በነበርኩበት ሰዓት ላይ አንዳንዴ ቀሚሴ ለብሳለሁ። አንዳንዴ ደግሞ ብዙ ጊዜ ማህተም አንገታችን ላይ እናስራለን፣ ክር ከፈለግን በመስቀል ካልፈለግን ያለ መስቀል ምን ይለናል። እና ወንጌል እየሰበኩ እያለ የእግዚአብሔር እኮ በጣም የዋህ እኮ ነው። አንዳንዱ አሜን ይላል። በጌታ የሆኑት ወንድሞች እና እህቶች መሆናቸውን አይቻለሁ። እኔ ኢየሱስ ጌታ ነው ይላሉ። ደግሞ አንዳንዶቹ ደግሞ ፊታቸውን ቅጭም አድርገው ያዩኛል። ምንም የምናገረው ስህተት ባይሆንም የምናገረውና የለበስኩት አብሮ አልሄድ አለ። በለበስኩት ነው ሊመዝኑኝ የፈለጉት። በለበስኩት ሊመዝኑ ይፈለጉ። ሰው በለበሰው ነገር ሳይሆን በሚናገረው ነገር ነው መመዘን ያለበት። በለበሰው ልብስ ሳይሆን መመዘን ያለበት በሚናገረው፣ በሚያስተምረው፣ በሚሰብከው ነው። ከአንደበቱ በሚወጣው ነው ሰው መመዘን ያለበት፣ ወይ ደግሞ በኑሮ በህይወቱ ማለት ነው። እና አረሳም እንደዚህ አደባባይ ስብከት ስለምሰብክ እና ግማሾቹ ፊታቸውን ቅጭም አድርገው ደግሞ ያዩኛል፣ ደግሞ ሃሌሉያ ይላሉ። እና እንደዚህ ስሜታቸውን ድብልቅልቅ አድርገው ግን አንዴ መጥፎ አንዴ መልካም፣ አንዴ ስለ ጌታ አንዴ ስለሌላ ስለተናገርኩ አልነበረም። እና እንደዚህ አይነት ቀሚስ ለባሽ እንደዚህ የጠራ ወንጌል የሚሰብክ ከየት የመጣ ነው ምናምን ነገር ብለው እና አንዷ ጠጋ አለችኝና አባ ግን እንደው ከየት ነው አለችኝ። ከአዲስ አበባ አልኳት። አይ ማለት ምናምን ብላ ስትለኝ በቃ አለባበሴ አይነግርሽም እና በቃ አንዳንዶች በጣም ደስ ይሉ ጌታን ይቀበሉ አለችኝ። እንዴ እኔ ጌታን ተቀበሉ እያልኩ እዛ ስሰብክ ስብከቱን ከጨረስኩ በኋላ እምሎት አባቴ ጌታ ለምን አይቀበሉም አለችኝ። ድፍረቷ ደስ ሲል አየር ጤና ብዙ ትዝታ አለኝ አልኩ። እምሎት አሁን ይሄን የሰበኩትን ጌታ ለምን ደግሞ አይቀበሉት አለች። ይቀበሉት አባቴ የፍርድ ቀን የመዳን ቀን ዛሬ ነው እያለች ማለት ለእኔ ደግሞ ስብከት እና አረሳው እኔው ሰብኬ እኔው በሰበኩት ስብከት ጌታን ይቀበሉ ብላለች። እና በቃ ድፍረቷን ወደድኩላት። በኋላ አስጠይቃት አይ ቲንክ ሙሉ ወንጌል ነኝ የት ነው ብላለችኝ። እና እሷን አስታውሳለሁ አንደኛይቱ ማለት ነው። እና ምን ልላችሁ ፈልጌ ነው ቀሚስ ለብሰው ማህተም አስረው እውነት የሚሰብኩ በጣም ብዙ ወንድሞቻችን አሉ። በጣም ብዙ። ጉዳዩ ቀሚሱ ላይ አይደለም፣ ጉዳዩ ማህተሙ ክሩ ላይ አይደለም። ጉዳዩ የእምነት ጉዳይ ነው፣ የልብ ጉዳይ ነው፣ ጌታን የመቀበል ጉዳይ ነው። እና